ተከውዟል። ኤርሚዬ አእምሯችን ይኸውልህ አእምሯችን የሆነ ነገር እንዲቀበል ተደርጓል። ኤርሚ በገድሉም እኔ ገድለ ዘርዓ ያዕቆብን ዘርዓ እያየሁት ነበር። ኤርሚ እንደውም እደውልልሃለሁ ሁሉ ብዬ ነበር ማለት በዛም በዚህ በገድሉ በሁሉም ተደርጎ አእምሯችን ውስጥ የእግዚአብሔር ይኸውልህ በስጋ የወለደችውን ክርስቶስን ሳይሆን መለኮትን ወልዳለች። አሁን ቅድምም እኮ እንትናም የሚልህ እኮ እሱን ነው። ብሩኬም እኮ ያነሳው ኤግዛክት ጥያቄ እኮ ነው። ምን መሰለህ አሁን እኛ መለኮት ተወልዷል የሚለውን መለኮት የሚለው ሐሳብ ወይም ነው እግዚአብሔር የሚለው ሐሳብ የአብ የወልድ የመንፈስ ቅዱስ ምንነት እንደሆነ እንድንረሳው ተደርጓል። አእምሯችን አዲስ ተደርጓል። ኤርሚዬ አንደርስታንድ አድርገኝ። ስለዚህ አሁን እኛ ለምሳሌ እግዚአብሔር አሸናፊ የሆነውን እግዚአብሔርን የወለደች ሲል ለምንድን ነው እዚህ ጋር እግዚአብሔር ብቻ መባል የፈለገው? ማለት በስጋ የወለደችው ክርስቶስን ለምንድን ነው ለይቶ ክርስቶስን የወለደችው? እግዚአብሔር የሚለው አሻሚ የወል ስም ነው፣ የሶስቱም ስም ነው። አንዳንድ ጊዜ መጽሐፉ ግልጥ አድርጎ አንዳንድ ቦታዎች ላይ ኢየሱስ ጋር አብሮ ከሌለ በስተቀር እኮ አሁን ራሱ ብዙ ሰዎች የሚያነሱት እግዚአብሔር የሚለውን ኖ እዚህ ጋር አይተህ ከሆነ ለምሳሌ እግዚአብሔር የሚሉትን አንዳንድ መጽሐፍ ቅዱስ ላይ በተለይ በአዲስ ኪዳን ያሉትን ሰዎች ሲሻሙበት ታያል። ኖ ይሄ አብ ነው፣ ይሄ ክርስቶስ አብ ወልድ መንፈስ ቅዱስ ነው እያሉ የሚሏቸው ቦታዎች አሉ አይተህ ከሆነ። ስለዚህ ቃሉ ራሱ አሻሚ ስለሆነ ተለይቶ መነገር ሲገባው ሆን ብለው ሳይለዩ የሚናገሩት ምክንያት ስላላቸው ነው። ቪዲዮዎችን ላሰማ የኔን ሐሳብ የሚደግፉልኝ ቪዲዮ ስለሆነ አሁን የምታሰማቸው ሰዎች ናቸው እንደዛ ያላቸው ወይስ ቤተክርስቲያኒቱ ናት ያላት? ትምህርታቸው እኮ ነው። እኔ የተወያየሁት እሱን ይኸውልህ እንደሱ ብለን የምናልፈው ከሆነ እኔ በቃ እኔ ላይ አይደለማ መዝመት የሚገባው። አየህ ጥያቄው መሆን ያለበት አሁን እኔ ላይ ሳይሆን መዝመት የሚገባው እነሱ አጌንስት እነሱ ነበር መዝመት የሚገባው። እንዴት እንደዚህ ትላላችሁ ተብሎ መዘመት የሚገባው እነሱ ላይ ነው። እነሱ እኮ እንኳን ከነሱ ቤት አይደለም ከኛ ቤት ዲፌንስ እያገኙ ናቸው ያሉት። አየህ ለተነሳው ጥያቄ የኛን ቤት ነገር አንደርስታንድ አድርጎ ኦኬ ዜድ ከምን አንጻር ነው ያነሳው? እውነትም እስቲ ምንድነው ሊል የፈለገው ነገር ምንድነው ኤግዛክትሊ? ኦኬ ባካፕ ነው ማድረግ ያለብን። እስቲ በውስጥ በኩል ይሄን ሰው ያናግረው ነው ያሰበውን ነገር እስቲ ወይ እናስቁመው ወይ ደግሞ አብረን እንስራ የሚል ማህበረሰብ የለንም። አንፎርቹኔትሊ በዚህ በእኛ ሳይድ ባለው በጣም ችግር አለ። ገባ? የኔን ሐሳብ ሳይረዳ ሰው ሁሉም እየተነሳ ይከፍታል፣ ሁሉም እየተነሳ የሆነ ነገር ያደርጋል። ምንድነው ሊል ያሰበው የሚለውን የሚረዳ የለም። ትልቅ ችግር የሆነው ለምሳሌ ኤርሚዬ አሁን አንተም ስለሰማህ ነው የከፈትከው። አየህ ማን የተናገረው ትንሽ ፋር ብትሄድ ኖሮ ምናልባት አንተ ደይ ስልኬም ስላለ ዜድ ነው ያለው ቆይ ስላወራ ምን ማለት ፈልገው ትደውልልኝ ነበር። አየህ ሳትደውልልኝ ነው የከፈትከው። ሌሎችም ሰዎች ሳያናግሩ አንዳንዶቹ ያናገሩኝ ሰዎች እስካሁን የከፈቱብኝ የለም። ያናገሩኝ ሰዎች እስካሁን ያወሩብኝ የለም። ለምን ይሄንን ሳስረዳቸው ኦኬ ከዚህ አንፃር ነው ቆይስ በደንብ እንየው ብለው ይዘው የመጡትን ሐሳብ ነው ያደርጓል። እኛ እኮ አላወራንብህም። አንተ አላወራህም ኤርሚዬ። ነገሩን አሁን ግን ሐሳቡን የተነሳብኝ ስለሆነ ይኸውልህ ምን ይሆናል መሰለህ አሁን እኔ ያነሳሁት ሐሳብ ስለሆነ አንተ አሁን በዚህ ገብተህ ወላዲት አምላክ ትባላለች እያልክ ምናምን ስትል ቪዲዮ ደግሞ ሌላ ቪዲዮ ይቆረጣል። አየህ ከዛ በኋላ እኔ ያልኩትን ነገር እያዝና ከአንተ ጋር እያዝና ኤርሚም ተነሳበት፣ እንትናም ተነሳበት፣ እንትናም ተደረገ። ያ ፖለቲክስ ይሰራበታል። ተረድተኛል? ግን ከመሰረቱ ማን ነው ያለው? ስለዚህ የኔ አቋም ይታወቃል። ዜድዬ እኔ ወላዲተ አምላክ ወላዲተ ቃል የእግዚአብሔር እናት ብለው የሚሉ ወገኖች እኔም ብዬ ብል ምን ማለት ነው ብሎ የሚለኝ ሰው ካለ አብራራዋለሁ ማለት ነው። አሁን ግን ከኦርቶዶክሳውያን አቅጣጫ ከሆነ ግለሰቦቹ አሁን ያወራቸው ግለሰቦች የነገሩ ምንድነው ያወሩት ቪዲዮ አለ። ቀጥለህ ልከፍተህ ያለው እሱን ክፈተው። ግን ኦርቶዶክስ ቤተክርስቲያኗን ግን በተመለከተ ወላዲት አምላክ ብላ ስትል ምን እያለች እንደሆነ በቤተክርስቲያኒቱ እንዳደገ እንደቀደሰ ሰው አውቃለሁ። ወላዲተ ቃልም ወላዲት አምላክም ብላ ስትል አሁን ቅድም ተብሎ የተባለበት እመቤታችን ማርያምን ብሎ በሚለው ሰው ሰራሽ ጸሎት ማለት ነው። ሰው ሰራሽ ጸሎት ነው። ባይዘው አድራሻ የሌለው ጸሎት፣ አድራሻው አይታወቅም። ኢየሱስም ይህንን አላስተማረም፣ ሐዋርያቱም አላስተማሩም። ከኒቂያ እስከ ቁስጥንጥንያ ባለ ጉባኤ ላይም አባቶች ያልደነገጉት ማለት ነው። አድራሻ የሌለው ጸሎት ማለት ነው። ሰው ሰራሽ ጸሎትም ሊባል አይችልም ሲጀምር እመቤታችን ማርያም ብሎ የሚል ማለት ነው። ለዚህ ነው እያንዳንዱ ወደ ጓዳ የገባው እንጂ ደጋግሜ በዚህ ጉዳይ ላይ ርዕስ አድርጌ ገብቼ ነበር። ኦኬ ግን ቢሆንም በዛ እነሱ ጸሎት ብለው ባሉበት የአሸናፊ የእግዚአብሔር እናቶች ሰላምታ ላንቺ ይገባሻል ብለው ይላሉና
እግዚአብሔር ብሎ የሚለው ቃል የወልድ ስም ነውና ለሶስቱ አካላት ይነገራልና፣ አዎ ይነገራል፣ ልክ ነው። ግን እዛ ጋር የአሸናፊ እግዚአብሔር እናት ሆይ ብለው ሲሉ እኔ በበጎ ቤተክርስቲያኒቱም ራሱ ስለምታብራራው ማለት ነው ስለምታብራራው የሶስቱን አካላት አብ ወልድ መንፈስ ቅዱስን ወልዳለች የእነሱ እናት ናት እያለች እንዳይደለ በደንብ እናውቃለን። አሁን ግን ኤርሚዬ ለምሳሌ እኔ ቀላል ነገር ልንገርህ። አሁን ይሄ እኮ አንዳንድ ጊዜ ምንድን ነው አንተ አሁን ብዙ ነገሮች ከበስተኋላ ያለ የአሸናፊ እግዚአብሔር እናት ሆይ ብለው የሚሉት የአሸናፊ እግዚአብሔር እናት ሆይ ብለው የሚሉት እዛ ጋር ምንም ጥርጥር የለውም። በ10 ጣት ይፈርማለሁ። ኦርቶዶክስ ኢየሱስን ወልድን ነው ወልድ በተለየ አካሉ ተወለደ ብላ ስለምትል መንፈስ ቅዱስን በተለየ አካሉ ወለደች ብላ አትልም ቤተክርስቲያኒቱ። አብንም በተለየ አካሉ ወለደች ብላ አትልም ቤተክርስቲያኒቱ ወልድን ነው በተለየ አካሉ ተወለደ ብላ የምትለው ማለት ነው። ስለዚህ የአሸናፊ እግዚአብሔር እናት ሆይ ብሎ የሚለው እግዚአብሔር ብሎ የሚለው ቃል እዛ ጋር የገባው ኢየሱስን ለማመልከት እንጂ ሶስቱን አካላት ለማመልከት ብላ ኦርቶዶክስ እንዳልተናገረችው አፌን የፈታሁበት ነው። ስጸልይ እኔም ጸሎት ነው ብዬ ስጸልይ የነበረውን አቡነ ዘበሰማያት ብዬ በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ብዬ ስለ የነበረው ነው። እና ከማርያም የተወለደው ማን ነው? ራሷ ኦርቶዶክስ የምትለውን መልስልህ እኔ የምማምነው ማለት ነው። በተለየ አካሉ ወልድ ነው የተወለደው። ያ ወልድ ግን የተወለደው ወልድ ከሶስቱ አካላት ወልድ በተለየ ፐርሰኑ ማን ነው? እሱ እግዚአብሔር ነው የምትለው። ፐርሰኑ ማን ነው? ክርስቶስ ነው ማለት። ቆይ የእነሱን ሀሳብ እንዲያገኘው ብሩክዬ አንድ ጊዜ ፐርሰኑ ማን ነው ኤርሚዬ? ፐርሰኑ እንዴ? ፐርሰኑ ማለት አካሉ ማለት ነው። የተወለደው ፐርሰኑ ማን ነው? አካሉ ማን ነው? ወልድ ነው። ወልድ ነው የተወለደው በስጋ እኮ። ማን ወልድ ስትል ማን እያልክ ነው? ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ። አዎ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው ፐርሰኑ። ፍጹም ሰው የማይሆነው ገና ከሷ ሲወለድ ነው። ፍጹም ሰው ፍጹም አምላክ የሆነው አይደለም የተወለደው። ፍጹም ሰው ሆኖ ሲወለድ ከሷ ሲወለድ ነው ፍጹም ሰው የተባለው። ከሷ ሳይወለድ በፊት ግን አካላዊ ቃል ነው በስጋ የተወለደው ማለት ነው እኮ። ማን ነው የተወለደው? ምልህ እኮ እሱ ነው። ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው የተወለደው። አካላዊ ቃል ወልድ ነው የተወለደው እኮ ነው የምልህ። ከስላሴ ሁለተኛው አካል የሆነው ወልድ ነው የተወለደው ነው እያሉ አካላዊ ቃል ማለት ነው። ከዘላለም የሚጠራበት የነበረው አካላዊ ቃል ነው የተወለደው ማለት ነው። ቃል ስጋ ሆነ አይደል የሚለው መጽሐፉ። ያ ቃል ቨርቭ ሳይሆን ወይ ደግሞ ንግረተ ቃል ሳይሆን አካላዊ ቃል ማለት ነው። አካላዊ ቃል ነው የተወለደው ከሷ። ታዲያ አካላዊ ቃል አይደል በስጋ የተወለደው ከሷ እኮ በምን ተወለደ? ይኸው ቤተክርስቲያኒቱ እንኳ አካላዊ ቃል በስጋ ተወለደ እኮ ነው የምትልህ እኮ። አካላዊ ቃል እኮ ይኸውልህ፣ አሁን እኮ የኔ ትልቁ ጥያቄ ምን መሰለህ? ኖ ዜድ ቆይ አትልም። እንደ ቤተክርስቲያኒቱ አካላዊ ቃል የተወለደው አካላዊ ቃል አይደለም። ኧረ እኔ እሱን አይደለም። አካላዊ ቃል እኮ ይኸውልህ፣ አካላዊ ቃል ለምሳሌ ቃል ነው የተወለደው ወይንስ ደግሞ ቃል በስጋ ነው ከማርያም የተወለደው? ቃል ብሎ የሚለው አካላዊ ቃል ለጌታችን ለኢየሱስ ክርስቶስ በቅድምና የሚነገርለት የነበረው በስጋ ከመወለዱ በፊት አካላዊ ቃል በስጋ ተወለደ ብላ ነው ቤተክርስቲያኒቱ የምታስተምረው ኦርቶዶክስ። ስለዚህ የተወለደው አካላዊ ቃል በስጋ ነው። ያ ደግሞ አካላዊ ቃል በስጋ ከማርያም የተወለደው ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ነው አይደል? ምንም ጥርጥር የለውም። ቤተክርስቲያኒቱ እኮ ታዲያ ስትተረጉመው እኮ ዝም ብሎ አሁን ለምሳሌ ወላዲተ ቃል ብለው ቢሉን ያሁን ኦርቶዶክሳውያን አልቃወማቸውም። ለምን ደሞ አልቃወማቸው? ልወደድ ብዬ ሳይሆን በኦርቶዶክስም በስተቷ ድብና አድርጌ ነው የምቃወማት። ካሜራ ከፍቼ መጽሐፍቶቿን እያሳየው ማለት ነው። በዚህ ጉዳይ ላይ ግን አንድ ኦርቶዶክሳዊ መጥቶ አካላዊ ቃል ማነው የወላዲተ ቃል ብሎ ቢል ምን እያልክ ነው? ይሄ እንግዳ ነገር ነው የምታወራው። ዝም ብለህ ወደዛ ሂድ ወደዛ ብዬ አልለውም። አካላዊ ቃል ወላዲተ ቃል ብሎ ሲል ምን እያለ እንደሆነ ከሰውየው እንኳን ራሱ ባልረዳውም እሱ ማብራራት ቢያቅተውም ቤተክርስቲያኒቱ ግን ስላደግኩባት ነገረ ክርስቶስን የምታስተምርበትን መሰረታዊ የሚባለውን ትምህርተ ስጋዌን ስላስተማረችኝ ስለማቅ ይሄውም ትምህርት ደግሞ በዚህ በእኛ በወንጌላውያን አማኞች ጋር ጭምር ስላለ አሁን ባለሁበትም እምነት ይህንኑ እንደዚሁ የአካላዊ ቃል እናት ናት። አካላዊ ቃልን በስጋ ስለወለደችው ማለት ነው። ስለዚህ የተወለደው አካል መለኮት ብቻ መለኮት ማለት ሰውነቱን ሳጠራ ከማርያም የተወለደው ሰውነቱን ሳጠራ ቃል ነው ብቻ ብለህ ማለት ትችላለህ። ሰውነቱን ሳጠራ ማን አለ እንደዛ? ኦርቶዶክስም አላለችም፣ እኛም አላለም፣ ካቶሊክም አላሉ። ስለዚህ አሁን ለምሳሌ ማን ነው የተወለደው? የተወለደው ማን ነው ፐርሰኑ ተብለህ ብትጠየቅ ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ብዬ ብል ከማርያም የተወለደው ማን ነው ብሎ አንድ ሰው ሲጠይቀኝ የተወለደው ፐርሰኑ በደንብ አድርገህ ስማ። አካል ወይም ፐርሰኑ
ማን ነው ብሎ ሲጠይቀ ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ነው ብዬ ብልህ ስህተት ነው ኖ ማለት አልበኔ አሁን አንተ ራስህ እንደዛ ብለህ ትላለህ። እኔን ግን ሰው ቢጠይቀኝ ማን የተወለደው ብሎ ቢሉኝ የሥላሴ ሁለተኛው አካል የሆነው አካላዊ ቃል ተብሎ የተጠራው ከድንግል ሰው ሆኖ ሲወለድ ስግው ቃል ሆኖ የተወለደው ክርስቶስ ነው ብዬ እላለሁ እኮ። ስግው ቃል የሆነው ክርስቶስ ኢየሱስ ነው። ለምን እንደሆነ ታውቃለህ? ቆይ ዜድ፣ አንደኛ በማያላፋን ነገር ላይ ስንላፋ እንገኛለን፣ ወይ ደግሞ በማያከራክር ነገር ላይ ስንከራከር እንገኛለን። ችግር የለው፣ መከራከር ትችላለህ ከኔም ጋራ ከእነሱም ጋራ ከፈለክ ማለት ነው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወላዲተ አምላክ ወላዲተ ቃል የእግዚአብሔር እናት ብላ ስትል ቴዎቶኮስ ብላ ስትል ምን እያለች እንደሆነ እኔ አስቀድሜ በዛው ቤት እያለው ስለማቅ ይሄ ትምህርት ደግሞ መጽሐፍ ቅዱሳዊ ትምህርት መሆኑን ስለማቅ በምንም አይነት መልኩ አንድ ኦርቶዶክስ ቢመጣ ወላዲተ ቃል ብሎ ቢለኝ ሂሮርዛ አንተ ማትረባ እንደዚህ አይነት ስህተት ትምህርት የምታመጣ ብዬ አልለውም። ለምንድነው ማለው? ቤተክርስቲያኒቱ የምትለውን አውቃለሁኝ። ቤተክርስቲያኒቱ የምታስተምረውን ጤናማውን ትምህርት አውቃለሁኝ። ስለዚህ ወላዲተ ቃል ማለት ወላዲተ ቃል ብሎ ቢለኝ እኔ አሜን ነው ብዬ የምለው። ምን እያለ ነው? አካላዊ ቃልን የሥላሴ ሁለተኛውን አካል ወልድን እሱን በስጋ መውለዷን ኦርቶዶክስ ስለምታብራራ ማለት ነው። እሱ ማብራራቱ ላይ አይደለም። ኤርሚዬ ችግር ያለው እኮ ማብራራቱ ላይ አይደለም። አንደርስታንድ እንድታደርግ የምፈልገው ይኸውልህ፣ ለምሳሌ እኔ ጠየቀኝ ማን ነው የተወለደው ብሎ ሲለኝ ከማርያም ስጋ የሆነውን ነው የምትለኝ አልኩት። አዎ ኦኬ፣ ስጋ ከሆነ በኋላ ፍጹም ሰው ፍጹም አምላክ ይባላል። ኖ ማን ነው የተወለደው? እሱ ነው የተወለደው ይለኛል። አዎ የተወለደው እሱ ነው። ልክ አይደለህም አሉ። ልክ አይደለህም። የተወለደው ድገመልኝ። ቆይ ድገመልኝ። ስግው ቃል ይኸውልህ፣ ቆይ የተወለደው ከማርያም የተወለደው ቃል፣ ያ ቃል መጀመሪያ የነበረው ቃል ስግው ቃል ነው የተወለደው አይደል? ስግው ቃል የሆነው ከሷ ሲወለድ ነው እኮ። ከሷ ሲወለድ እኛ ለማርያም እኮ ይኸውልህ፣ ማርያም እኮ የስግው ቃል እንጂ የቃል ጀማሪ እኮ አይደለችም እኮ። እሷ የቃል ጀማሪ ነች፣ ማንም ያለ የለም። ኦርቶዶክስ ማለት ኦኬ፣ በቃ ስለዚህ ይኸውልህ፣ አንድ ሰው ለምሳሌ የስግው ቃል የኢየሱስ ክርስቶስ ይሆናል። የስግው ቃል ወንድምነት፣ ቆይ ኦርቶዶክስ ስታስተምር ኦርቶዶክስ ብላ ስትል ስግው ቃልን ወልዳለች ወይ ደግሞ ስግው ቃልን ወልዳለች ብላ ስትል ለቃልነቱ አስገኝ ነው ብላ ተናግራለች እንዴ? አልተናገረችም እኮ። ካለ ግን መረጃ ካለ መጽሐፉን አውጣና ንገረኝ ነው የምታውቀው ነገር ካለ ማለት ነው። ለቃል ጅማሬ ወይ ደግሞ ለአካላዊ ቃል እሷ መገኛው ልክ ከአብ ከዘላለም እንደተወለደ ልክ እንደዛ ያስገኘችው ነች ብላ ትላለች እንደ ኦርቶዶክስ? አላለችም፣ አትልምም፣ አላለችም። ካለች ግን ኦርቶዶክስ ድብን ያለች ስህተት ውስጥ ነው ያለችው ማለት ነው። ግን አትልም ስላላለች እኔም አልልም፣ ስህተተኛ ነች ብዬ አልልም። አይሉምም አላለችም ማለት ነው። ቤተክርስቲያኒቱ ማለት ነው ወንድምነት አላለችም። አዎ ይኸውልህ፣ ሶሪ ሰው እንትን እያናገረኝ ነበር። አንድ ሰው ይቅርታ። በጣም ምንድነው መሰለህ አሁን ትላለች አትልም እኮ አይደለም። ትላለች አትልም ሳይሆን ሸፍኖ ማለፉ ልክ አይደለም። ሸፍኖ እድል ብሰጡም ምናልባት ኦርቶዶክስ ትላለች አትልም የሚለው ላይ ከምናወራ ምናልባት አሁን እኔ ቅድም ስህተት ካለ ብለህ ስለጠየቅ እድል ስላልሰጣችሁን እንጂ እሱ ላይ ብናወራ ኦርቶዶክስ ትበልም አትበልም የእሷ ጉዳይ ይሁንና እኛ ምናልባት ምን ብለን እናምናለን የሚለውን ብንናገርና እሱ ላይ ዋና ብናረግ፣ ለምሳሌ ከሰማሁት አሁን ኤርሚ ሲናገር የቃል እናት ትባላለች ወይ ተብሎ ቢጠየቅ አዎ ትባላለች አለ። አንተ ደግሞ እንደዛ አልልም ማለት እዚህ ላይ ብናወራ አሁን ለምሳሌ አዎ የቃል እናት ትባላለች ብዬ አምናለሁ እኔ። ምክንያቱም ኢየሱስ አንድ አካል ሁለት ባህሪ ብለን ስለምናምን መለኮታዊ ባህሪ ሰዋዊ ባህሪ ያለው ደግሞ አንድ አካል ብለን ስናምን ያ አካል ደግሞ ቃል ስለሆነ የቃል እናት ትባላለች ብዬ አምናለሁ። መጽሐፍ ቅዱስ እሱን ነው የሚያስተምረን። አንተ እዚህኛው ላይ ነው ምናልባት ልዩነት ያለክ የቃል እናት ተብላ አትጠራም ላልከው ስትል ስለሰማሁኝ እኔ እዚህ ላይ ብናወራ በቃ እሷ ኦርቶዶክስ ትበልም አትበልም የእሱ ጉዳይ ይሁንና እዚህኛው ፖይንት ላይ ብቻ ብንግባባ መልካም ነው። ነገሩ እንዳይረዝም ብቻ። ጥሩ ሀሳብ ነው ብሩክ፣ የጌታ ይባርክ። አዎ ምንድነው እሱን የተናገርኩበት ሀሳብ ምንድነው ለቃል ጅማሬ የለውም። እኔ አሁን ጅማሬው መነገር አለበት። ወንድምነት አንዴ ወገኖች ታብ ኮፒ ሊንክ ሼር አድርጉት። ታብ ኮፒ ሊንክ ሼር አድርጉት። ኦኬ ዜዶ ወንድምነትን አንድ ሰው በመጥፎ ቃል ሲሳደብ ካገኘሁት ሞዴሬተሮች ካገኛችሁት ብሎክ ነው የምታደርጉት። ኦኬ
አርፋችሁ ስሙ። የኛ ወንድም ነው። ኦኬ እዚህ መጥቶ ሲናገር ምንም የሚሸማቀቅበት ነገር የለም። እንደ ወንድም ነው። ወንድም ስለሆነ ቤተሰባዊ ነገር የምናወራው አንዳችሁም ማለት ነው። የአባቶች አምላክ ይፋረደ። መቼም ቢሆን ሜርሲ ብሎክ ካደረገች፣ ሜሎስ ብሎክ ካደረገ፣ ማናቸውም ብሎክ ካደረጓችሁ አልፈታም። ስለዚህ ወንድማችን ልታሸማቀቁት አትችሉም። ይህንን አስረግጬ ነው የምነግራችሁ። ያው እግዚአብሔር ምስክሬ ነው። በቃ በምሰሙ ስሙ። ከሌላም ቤተ እምነት ያላችሁ ስሙ። ሀሳቡን እውቀቱን መግለጥ ይችላል። ቀደም እኮ ከተብራራ ችግር የለብኝም ብሏል። እሱ ከተብራራ ችግር የለብኝም ግን መብራራት አለበት ብሎ የሚለውን ቃል አብሮ እያያዝልኝ ነው ብሎ ያለው። ከዛም ያለፈ ነገር ካለው በነፃነት ማውራት ትችላለህ። ወንድምነት ትችላለህ። ኧረ የለኝም እኔ ከዛ ያለፈ ነገር የለኝም። ኤርምዬ ያልኩት በጣም አጭርና ግልጽ ነገር። ለምሳሌ የቃል እናት ብለህ ስትል አይ መብራራት አለበት። ለምሳሌ እኔ የማይጎረብጠኝ ነገር ምንድነው? ቃልን በስጋ የወለደች ብለህ ብትለኝ ለምን መሰለህ እኔ ለቃል ጅማሬ ያለው ብዬ አላምንም። እና የሚመስለው የቃል እናት ብለህ ስትል የሚመስለው ለቃል ጅማሬ እንዲኖረው የምታስችል አሁን ለምሳሌ እኔ ሁሌ የምፈራው ምን መሰለህ? አሁን ከኛ ሳይድ ከኦርቶዶክሳዊ ወይ ከምናምን ሳይድ ብቻ ማየት አይገባንም። አጠቃላይ እንደ ወንጌል ስራ ብዙ ሰዎች አንደርስታንድ የሚያደርጉት የማያደርጓቸው ነገሮች ይኖራሉ። ለምሳሌ ዝም ብለህ እንደዚህ አይነት ቬግ የሆኑ አምላክን በስጋ ወልዳለ አምላክን የወለደች ብለህ ወይም የእግዚአብሔር እናት ብለህ ስትል ብዙ ጊዜ ጥያቄ ያስነሳል። እነሱ ይሄ ጥያቄ እንዲያስነሳ ቢያስነሳም ለነሱ ግን ሜሪዮሎጂ ላይ በጣም ቆንጆ ስራ ስለሰራላቸው ማርያም ከኢየሱስ እናት አልፋ እኔ ከይቅርታ ጋር አራተኛ አካል እስከመሆን እስክትደርስ ያደረጋት ነገር ምንድነው? እንደዚህ አይነት ቬግ የሆኑ የቃል አጠቃቀሞች ናቸው። አሁን የኔን ሐሳብ በቅንነት የተረዳ ሰው በጣም እኔ ውይይትም ያደርጋል ብዬ አላምንም። ኦኬ አንተ ምንድነው ፍራቻ ይሄ ነው። ይሄው እየተናገርኩ ነው። የኔ ፍራቻ ለምሳሌ የቃል እናት ከምትለይ ቃልን በስጋ ጨምረህበት፣ ምክንያቱም ለመለኮቱ ለቃል መለኮት ለሆነው ቃል ማርያም ምንም ለመወለዱ ያደረገችው አስተዋጽኦ የለም። እሱ ከመጀመሪያ ከአብ ማንነት ማለት ከአብ የተወለደ የዘመን ቁጥር ሳይኖረው የሰከንድ የማይክሮ ሰከንድ ልዩነት አብ በነበረበት ዘመን ሁሉ ያለ ከአብ የተገኘ የእግዚአብሔር ልጅ ነው እርሱ። ለዛ ለመለኮት ለቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ላለው ቃል ማርያም ምንም አይነት አስተዋጽኦ አላደረገች ነበረ ለተባለው ቃል ምንም አይነት አስተዋጽኦ አላደረገችም። ማርያም አስተዋጽኦ ያደረገችው ነገር በስጋ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ በስጋ ሲመጣው፣ ስለዚህ በስጋ ቃልም ስጋ ሆነ። ምንድነው ከማርያም ጋር ያገናኘው? ስጋ ያ ቃል ስጋ መሆኑ ነው። እንዴት ስጋ ሆነ? በማርያም ሆነ። ስለዚህ እኔ አንድ ሰው መጥቶ የአምላክ እናት ከሚለኝ አምላክን በስጋ የወለደች እናቱ ቢለኝ እስማማለሁ። የቃል እናት ከሚለኝ ቃልን በስጋ የወለደች ቢለኝ እስማማለሁ። የመለኮት እናት ከሚለኝ መለኮትን በስጋ የወለደች ቢለኝ እና የኢየሱስ እናት ቢለኝ በቃ ተምሳፕ ነው። ወደኋላ ወደፊት የምለው ነገር የለኝም። ለመለኮቱ ጥያቄ የለኝም። ከሷ ስለመወለዱ ጥያቄ የለኝም። ቃል ከሷ ስለመወለዱ ጥያቄ የለኝም። እኔ ግን ያለው ለማርያም የተሰጣት ስም ግን እየተሰጠ ያለው አግባብ አይደለም። ለምሳሌ የመለኮት እናት ስትል ድፍን ነው። መለኮትን በስጋ ብለህ ስትል ግን በቃ ኤግዛክትሊ በስጋ የመጣ ማለት ነው። ያ መለኮት የሆነው ክርስቶስ ኢየሱስ ነው። ይሄን ያልኩት ይሄ አይመችም። እኛ በስጋ እያለን አንተ በስጋ በል ጨምርበት፣ እኛ ደግሞ ቃል እያለን እንቀጥላለን። መብት ነው። እኔ ማለት ሰዎችን ለምን አደረጋችሁ እንደዚህ አይደለም። እኔ ግን ለኔ በጣም አሻሚ ሁሌ የምጠይቀው ነገር እንዴት እንደዚህ ማለት እግዚአብሔርን የወለደች ተብሎ ሲባል እግዚአብሔር የአብ የወልድ የመንፈስ ቅዱስ የወልም ስም ነው። ለብቻ ወልድ እግዚአብሔር ይባል። ለምሳሌ እኔ እንደዚህ ቢባል ወልድ እግዚአብሔርን በስጋ የወለደች ብትለኝ በቃ ታምሳብ ምንም ችግር የለብኝም። ግን እግዚአብሔርን ብለህ አሻሚ የሆነውን ቃል ስትጠቀም ግን በጣም ከባድ የሆነ ነገር ነው ያለው። ለሰዎች አእምሯቸው ውስጥ ሁልጊዜ የመለኮት እናት የእግዚአብሔር እናት ምናምን የሚለው ገብቶ ወልድ ተረስቶ አብ ወልድ መንፈስ ቅዱስ የተወለደ እስከሚመስል ድረስ በጣም የተለጠጠ ነገር አለው። የኔ ፍራቻ ከዚህ ውጭ ነው። አሁንም ከዚህ በኋላ ኤርምዬ እድል ስለሰጠኝ አመሰግናለሁ። ወንድምነት ሁላችሁም እዚህ ውስጥ የሰማችሁኝ በሙሉ የኔ ኢንቴንሽን ይሄ ነው። ከዚህ ውጭ የለኝም። ይሄ የሚያስወግድ ከእንትን የሚያስባርር ምናምን ከሆነ ደግሞ እንትን እናደርጋለን ማለት ነው። እንግዲህ ንስሐ የሚያስገባም ነገር ከሆነ ንስሐ እንገባለን። ተባረኩልኝ። ኤርምዬ ይሄው ነው። ጨርሻለሁ። እኔ ምናልባት ዜዶ ሰላም ላንተ ይሁን።
አሁን ሰምቻለሁ፣ ፍራቻንም ሰምቻለሁ። ፍራቻ ይገባኛል፣ በደንብ ይገባኛል፣ ስጋትም ይገባኛል። ግን አንድ ፖይንት ግን ሚስ ያረክ ይመስለኛል። ያ ሚስ ያረከው ፖይንት ምን መሰለ? ፐርሰን ሲባል አንድ ፐርሰን ነው ብለን ስለሆነ የምናምነው ያ ፐርሰን ፍጹም አምላክ ፍጹም ሰው አይደለም። ያ ፐርሰን ሎጎስ ነው፣ አምላክ ነው። ስለዚህ ማርያም ወላዲተ አምላክ ስትባል፣ ወላዲተ ቃል ስትባል ስለዛ ፐርሰን እየተወራ ስለሆነ ነው። አሁን ትልቁ በኤፌሶን ጉባኤ ላይ የነበረው ጥያቄው ነገረ ማርያም ላይ አይደለም። ጥያቄው የነበረው ወይም ክርክሩ የነበረው ፐርሰኑ ላይ ነው፣ ሃይፖስታሲሱ ላይ ነው። ወይም ደግሞ ለዛ ሃይፖስታሲስ ወይም ለዛ ፐርሰን የሰጡት ዴፊኒሽን ላይ ነው። የንስጥሮስ ትልቁ ችግር ውልደቱን ያየው ከኔቸር አንጻር ነው። አሁን በስጋም ሲባል በርዝ ኦፍ ኔቸር ብለን እያሰብን ከሆነ ለኔቸሩ ተወለደ ወይም ሰብአዊነቱ ተወለደ የሚለው ፖይንት ላይ ብቻ እያሰብን ከሆነ እሱኛው አደጋ አለው። ወዴት ነው የሚወስደን? ወደ ንስጥሮስ ነው የሚወስደን። ምክንያቱም ንስጥሮስ ያሰበው አንድ ሴት ስትወልድ የምትወልደው ኔቸሩን ስለሆነ ማርያም የወለደችው ሰብአዊነት ኔቸሩን ነው። ስለዚህ ኢየሱስ ክሪስቶቶኮስ ነው የሚባለው ብሎ አስቀመጠ ማለት ነው። ከዛ በኋላ ያ ሰውነት ማደሪያ ሆነ። ስለዚህ ማደሪያ ሲሆን የሎጎስ ቴዎፎሮስ ሆነ፣ አምላክን ተሸካሚ ሆነ የሚልን ሐሳብ አስቀመጠ። ይህን ያነሳበት ምክንያት ምንድነው? ውልደቱ የኔቸር ነው ብሎ ስላሰበ ነው። ቄርሎስ መጣና ቄርሎስ ደግሞ ያስተካከለው በምን መንገድ ነው? ውልደቱ የፐርሰን ነው ብሎ ነው ያመጣው። ያ ፐርሰን የሰውነትን ባህሪ ገንዘቡ አደረገ። ተመልከት፣ ያ ፐርሰን የሰውነትን ባህሪ ገንዘቡ አደረገ። ስለዚህ በሁለቱ መካከል ያለው ልዩነት ምንድነው ከተባለ ንስጥሮስ ዋት ላይ ነው ያተኮረው፣ ቄርሎስ ደግሞ ሁ የሚለው ነገር ላይ ነው ያተኮረው። ስለዚህ አሁን እያወራን ያለነው አንድ ፐርሰን ነው ስንል ያ ፐርሰን ፍጹም አምላክ ፍጹም ሰው ነው እያልን አይደለም። የአንዱ ፐርሰን ሎጎስ ነው፣ አምላክ ነው፣ which is ወልድ ነው። ወልድ ምን አድርጓል? የሰውነትን ባህሪ ገንዘቡ አድርጓል። ስለዚህ ማርያም የወለደችው ማን ነው ከተባለ ይህን ሎጎስ ነው የወለደችው። ይህን ሎጎስን ወልዷለች። ያንን አንዱን ፐርሰን ወልዷለች ማለት ነው። ከዛ አንጻር ነው ማየት ያለብን። ስለዚህ ፐርሰኑ ፍጹም አምላክ ፍጹም ሰው አይደለም። ፐርሰኑ ፍጹም አምላክ ነው። በእያንዳንዱ ጌታችን ኢየሱስ ክርስቶስ ሲናገር ሲያደርግ አይ የሚለው ከእያንዳንዱ አክሽን በስተኋላ ያለው አይ የሚለው ማን ነው? ፐርሰኑ ነው፣ which is the logos። ይሄ ሎጎስ ምን አድርጓል? ሰውነትን ገንዘቡ አድርጓል፣ ባህሪን ገንዘቡ አድርጓል። ምክንያቱም ውልደት ላይ ራሱ ትልቅ ጥያቄ ስለሚነሳ ነው። አንድ ሴት የምትወልደው ፐርሰንን ነው ወይንስ ኔቸር ነው ተብሎ ጥያቄ ነበር። በዛ ምክንያት አሁን አንድ ሴት ኔቸርን ነው የምትወልደው ከተባለ የዛ ሁሉ ኔቸር እናት ሆነች ማለት ነው። እሱ በጣም ችግር ነው። ለምሳሌ እናቴ ስትወልደኝ እኔን ነው የወለደችኝ፣ which is a person። የኔቸር ሁሉ ናልቶን ስለማትችል ማለት ነው። ስለዚህ ማርያም የወለደችው ማን ነው? ያንን ፐርሰን ወልዷለች። ስለዚህ ያ ፐርሰን ሂውማን ፐርሰን አይደለም። ይህንን በደም 4 ነጥብ ማድረግ ያስፈልጋል። ሂውማን ፐርሰን አይደለም፣ ዲቫይን ፐርሰን ነው። የኔ ዲቫይን ፐርሰን ምን አለው? ሂውማን ኔቸር አለው። ስለዚህ አንዱ ፐርሰን ፍጹም አምላክ ፍጹም ሰው ነው የሚለው ቅድም ሲጠቀም ስቴትመንቱ ሰምቻለሁና እሱኛው ልክ አይደለም ለማለት ነው። ቴንክ ዩ። ቅድም ዜዲ ወንድምነት ያልኩ አካላዊ ቃልም ማለት ነው ፐርሰኑ ሎጎስ የተባለው እሱን ማለት ነው። ቨርብ ያልሆነው ንግረተ ቃል ያልሆነው አካላዊ ቃልን እሱም ፐርሰን ሰው ሆነ ነው የሚለን እዛው ዮሐንስ ላይ ማለት ነው። እና ቴንክ ዩ ሜላ ተባረኩ። እሺ ብሩኬ ቅድም እያወራህ ነበር የምትለው ነገር ካለ በና። እሺ ኤርሚ አንድ ነገር ብቻ ብዬ ልውረድ። ያ ፐርሰን እኔ ፕሮሶፖኖ እሱን አንደርስታንድ እኮ አደርጋለሁ። የእኔ ጥያቄ የእሱ ጥያቄ አይደለም። ያንን ፐርሰን
ወለደችው ብለን ስንል ያ ፐርሰን የተወለደው በስጋ ነው። እኔ አሁን የኔ ትልቁ ጥያቄ ያ ፐርሰን ከሷ ጋር አሁን ፐርሰኑን ወለደችው ብለን ስንል ያልነበረ ወደ መኖር ማምጣት ማለት አይደለም። ያ ፐርሰን መጀመሪያ የነበረ ገብቶኛል እኮ የሷ አሁን እኔ ወለደችው የሚለው ራሱ አሁን እኔ በስጋ የሚለው ካልገባ በስተቀር አዎ በስጋ ተወልዷል። ይሄ በመስቀል ላይ የሞተው ስለኛ በምድር ላይ የተመላለሰው እኔ እንደዚህ እናድርገው። ቆይ በስጋ ብሎ የሚለውን ቃል የማይጠቀም አብያተ ክርስቲያናት አለ ከኦርቶዶክስ ጀምሮ፣ እኛም ወንጌላውያን ካቶሊካውያንም በዚህ ጉዳይ ላይ ስንናገር በስጋ ብሎ የሚለውን ቃል ሳይጠቀም ዝም ብሎ የሚናገር አለ። ሲብራራ ነው የሚባለው። ሲብራራ ለምሳሌ እሷ ከቅድም ጀምሬ እኔ የምለው ኤርሚዬ አሁን እኔ በቃ እናንተ እኮ መቀጠል ትችላላችሁ። እኔ አሁን የኔ ትልቁ እንትን የምን መሰለህ ሪዘርቬሽኔ አሁን እኔ አልወለደችውም አይደለም። አየህ ፐርሰኑን አልወለደችም። ፐርሰኑን ግን በስጋ ነው የወለደችው። ፐርሰኑን አይደለም የወለደችው፣ ፐርሰኑን በስጋ ነው የወለደችው። ምን ማለት ነው? ለፐርሰኑ የሆነ ነገር ሳይኖር ወደ መኖር። አሁን ይኸውልህ በደንብ አድርጋ አንደርስታንድ አድርገህ የኔን ፍራቻ በደንብ ስሙ። አሁን ፐርሰኑን ብቻ የገለጽን ከሆነ ፐርሰኑን ስትፈልግ የምትወልድ ስትፈልግ የማትወልድ የሚያስመልስል ነገር ይገባል። እኔ እንደሱ ከምንል የለም እንደዛ እኮ ያለ የለም ነው ዜድዬ። እኔ አሁን ኤርሚዬ በቃ እኔ አሁን ፐርሰኑን ብቻ ወለደች ከሚባል እኔ አንደርስታንድ የማደርገውና ቢሆን ብዬ የማስበው ምንድነው እኔ ከዚህ በኋላ የምጠቀመውን ከተጠቀምኩ ፐርሰኑን በስጋ የሚለውን ነው ይገልጻል ብዬ ስለማስብ። ከዚህ ይሄ ስህተት ከሆነ እኔ ለምሳሌ ቃል የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው በእግዚአብሔር ዘንድ ነበረ የተባለለት ነው። ያንን ቃል አምጥቼ እኔ አሁን ለምሳሌ ቃሉን ወልዳለች ከምል ይልቅ ቃልም ስጋ ሆነ ከተባለበት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ ያለውን ስሰጥ ግን ከማርያም ጋር ሳያይዝ ግን ደስ ይለኛል። ዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል ተመልሻለሁ አይደል? አይ ቲንክ ገብቶብኝ ነው። ዮሐንስ ወንጌል ይኸውልህ እኔ ከማርያም ጋር ሳያይዝ ልክ ነው ብዬ የምለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ሳይሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነው። ቃልም ስጋ ሆነ የሚለው ነው የሚገልጠው ብዬ ነበር። ምን ማለት ነው? የውላጤ በሌለበት ወይም ደግሞ ቃልነቱን አጥቷል ሳይሆን ቃልነቱን ሳያጣ ገንዘብ ያደረገ ከማርያም። ስለዚህ የማርያም ድርሻ ምንድን ነው? ያ ቃል ዘላለማዊ ቃል በእርሷ ስጋን መንሳቱ ነው። በቃ ለስጋ ጅማሬ ነው እንጂ ከሷ ጋር የሷ ምክንያትነት የስጋ ጅማሬ እንጂ ለቃል እናትነት ቃልን ማለት ልክ ቃል አባት እንዳለው ቃል እናት አለው ወደ ማለት መውሰድ የለበትም ነው። ቃልን ግን በስጋ ብለን ስንል በስጋው ሰውነት በኩል እንግዲህ ቅድም እንዳልነው ሜሎስ በተለይ ይሄኛው ጥሩ አርባ እኔ ከአሁን ከአንተ ሀሳብ ጋር ልስማማ የምችለው ይህን ስትመልስልኝ ነው። ኦርቶዶክስም ትሁን እኛ ወንጌላውያን አማኞች ካቶሊካውያንም ይሄን ትምህርት ሲያብራሩት አካላዊ ቃል ስጋ ሆነ የሰውን ተፈጥሯዊ ባህሪ ገንዘቡ አደረገ ተብሎ ያልተነገረ ወይ እንደዚህ ብሎ የማያብራራ ያልተናገረ ቤተክርስቲያን አለ ወይ? በሌለበት ለምንድን ነው አንተ ቃል አሁን አካላዊ ቃል ወይ ደግሞ ወላዲት አምላክ ወይ ወላዲተ ቃል ወይ የእግዚአብሔር እናቱ ብላ ኦርቶዶክስ ቅድም ለማርያም ጸሎት ተብሎ በተባለበት ላይ ባስገባችበት ላይ የእግዚአብሔር እናቱ ብላ ስትል እኔ ኦርቶዶክስን የምረዳት የሶስቱ አካላት እናት ነች እያለች አይደለም። አሁን እኮ ነገረ ክርስቶስ ላይ አይደለም ነገረ ክርስቶስ ሚሪዮሎጂ ላይ እኮ ነው ችግሩ። ሚሪዮሎጂ ላይ እነሱ ብለው የሚሉት ቅድም የተናገርኩት አለ። ሚሪዮሎጂ ማለት የኦርቶዶክስ ሚሪዮሎጂን ምንድነው እመሰክራለሁ ብሎ የሚል ጴንጤ ካለ ያን ሰው አገናኙኝ እኔን። ኦኬ ሚሪዮሎጂ ማለት የኦርቶዶክስ ሚሪዮሎጂ ሽንፍላ ማለት ነው። ባጭሩ የማይጠራ የተቀላቀለ የተምታታ እጅግር የሌለው ታጥቦ የማይጠራ ማለት ነው። ይሄን ብዬ ስል ከቅድመ ዓለም ጀምራለሁኝ ከራሷ መጽሐፍት ከመጽሐፈ ሰዓታት ጀምሮ ማለት ነው። ሚሮሎጂን በተመለከተ አይደለም እየተነጋገረ ያለው። የኦርቶዶክስ ሚሮሎጂ አንድም ቀን ጠርቶ የማያውቅም፣ ሊጠራም አይችልም። ለወደፊት ይጠራ ከሆነ እንጠብቃለን። ሚሮሎጂ ትምህርቷን በተመለከተ የእኛ የወንጌላውያን አማኞች ሚሮሎጂ ትምህርቷ ላይ ንጹህ ናት ምናምን ብላችሁ ካላችሁ ያን ሰው አገናኙኝ። የፈለገ ቴዎሎጂያዊ ይሁን ያን ሰው ያገናኙኝ። እኔ እጠይቀዋለሁ። ከዜማ መጽሐፍት ከራሷ ከቤተክርስቲያኒቱ የዜማ መጽሐፍት ጀምሬ እጠይቀዋለሁ። ሚሮሎጂዋ የማይጠራ ሽንፍላ ነው።
ክርስቶሎጂ ግን ትምህርተ ስጋዌ ግን የጠራ ትምህርት አላት ቤተክርስቲያኒቱ። ለምሳሌ ወላዲት አምላክን ብትል ትክክል ናት። ምን እያሉ እንደሆነ ትምህርቷን ስለምናውቅ ማለት ነው። ወላዲተ ቃልም ብለው ሲሉ ምን እያሉ እንደሆነ ስለሚገባ ማለት ነው። የአካላዊ ቃል እናቱ ናት ነው። እናት ስትሆን በስጋ ስለወለደችው ነው። የሰውን ተፈጥሯዊ ባህሪ ገንዘቡ ስላደረገ ነው። የእግዚአብሔር እናቱን ብላ ስትል ቅድም እንዳልከው ለሶስቱ አካላት ለወልድ የሚጠራበት ስም ቢሆንም እንኳን ለወልድ እያለች እንደሆነ ግን በደንብ እናውቃለን። ስለዚህ አሁን የሚል ሰው በሌለበት አንተ አሁን የሚል ሰው ቢሆን ኖረው ትክክል ነህ ነበር የሚከራከር። ኤርሚዬ አንድ ነገር ብቻ ላስታውስ። ምናልባት እንግዲህ ይሄ እኮ ትምህርት እኮ መጽሐፍቶቻቸው ሁሉ እኮ ኤርሚዬ ይሄ ትምህርት አላቸው። አንተ ገድለ ዘራ ብሩክን እኮ አንተ እኔ አሁን ብታወጣው እኮ አንተ ከዚህ በፊት ስታነበው ሰምቻለሁ። አንድ ሰውም እንደዚህ ሲናገር ሰምቻለሁ። ዳውንሎድም አድርጌዋለሁ። ለምሳሌ ስላሴን የወለደች ይላል። ቄሶቻቸውና አስተማሪዎቻቸው እኮ ስላሴን የወለደች የስላሴ እናት ነች እኮ ብለው በጳጳሳት ደረጃ እኮ የሚናገሩ ሰዎች ናቸው። ይሄ የመጣው ኤርሚዬ ዝም ብሎ አይደለም። እንደዚህ ቬግ የሆኑ ንግግሮች ተጠራቅሞ አንድ ነገር እውነት ለማስመሰል ይባላል። አንድ ነገር ደጋግመህ አንድ ውሸት ንገረው፣ ከዛ እውነት ነው ብሎ ያምናል የሚባል አባባል። ቤተክርስቲያኒቱ ግን ስላሴ ነው እንዳለች እኮ ብላ አትልም። ወንድምነት ማን የሚለው ኖ በቤተክርስቲያን ውስጥ ያሉ ግለሰቦች ለምሳሌ እነ ብፁዕ አቡነ ማናቸው ባለ ፊልጶስ እንደዚህ ገድለ ዘራ ብሩክ ማለት እኮ ገድሎቿ ለዚህ እኮ ነው ገድሎቿ እና ድርሳኗታ ታምራቷ ላይ የጻፈችው ሚሮሎጂን በተመለከተ የጻፉት ነገረ ማርያምን በተመለከተ የጻፉት በሙሉ የማይጠራ ያልጠራ ሽንፍላ ብየዋለሁ እኔ ማለት ነው። ታዲያ አሁን እኮ ከሱ አንጻር ነው እኔ አሁን እኮ እኔ እንዲነሳ የምፈልገው ይኸውልህ እኮ እዚህ ያሉ ልጆች ግን እኮ አሁን እኮ አንዳንድ ግለሰቦች ስላሉ ቆይ ዜድዬ ለምሳሌ አሁን እኛ አካባቢ ላይ አሉ እኮ አንዳንድ ፓስተሮችን ስጠይቃቸው ወጣ ያለ ነገር የሚናገሩ ማለት ነው። በነዛ ሰዎች አይን እኛ አንታይም። ኦኬ አንድ ሰው መጥቶ ክርስቶስ ኢየሱስ አሁን እኔ በጣም ብዙዎች የገጠሙኝ ነበሩ። በጣም ብዙዎች ማለት ነው ክርስቶስ ኢየሱስ ከማርያም ሲወለድ በስጋና በደም አልተካፈለም ብለው የሚሉ ማለት ነው። ኦኬ ይሄንን ብለው ያሉ ሰዎች በጣም ከቅርብ እስከ ሩቅ ድረስ ያሉ በጣም ብዙዎቹ ንስሐ ገብተዋል፣ አስተካክለዋል፣ ንስሐ ገብተዋል። መጥተውም ይቅርታ እንዲጠይቁ አድርጌያለሁ በውስጥም ጭምር ማለት ነው። ለምን ትምህርቱን አስተምረን ትምህርቱን ነግረን ማለት ነው። በስጋና በደምማ ካልተካፈለ ታዲያ የኛ መዳን ከንቱ ነው ማለት ነው። ያዳነን ሌላ ፍጡር ነው ማለት ነው። ከኛ ያልሆነ የኛ ወገን ያልሆነ የኛን ተፈጥሯዊ ባህሪ ገንዘቡ ያላደረገ ሌላ አካል ነው ማለት ነው። ስለዚህ እንደዚህ ብለው የሚሉ አንዳንድ ሰዎች ስለተገኙ በሙሉ ፕሮቴስታንቱ ክርስቶስ ኢየሱስ ከማርያም ሲወለድ በስጋና በደም አልተካፈለም ብሎ የሚል ድምዳሜ ላይ መድረስ አግባብ አይደለም። ልክ እንደዚህ ሁሉ አሁን ኦርቶዶክሳውያኑም ጋር አንዳንድ ሰዎች መጥተው የስላሴ አልተካፈለም አይሉም እኮ አይደለም ኤርሚ አልተካፈለም አይሉም ሳይሆን አንዳንድ የቃላት አጠቃቀም ግን ጥንቃቄ ይደረጋል። ጥንቃቄው እንዳለው ነው። ዜዲ አንዳንድ አገልጋዮች የኦርቶዶክስ አገልጋዮች ማለት ነው ለምሳሌ ቅድም እየተናገርኩት ነበር። ይሄ ምንድነው በርገር በልቶ የጠገበ አንድ ዲያቆን አለ። ዲያቆን ብሎ የሚል ዲያቆን ሕዝቅያስ ማለት ነው አሜሪካ ሀገር ያለው የኦርቶዶክሱ ምን አለ? ማርያም ከሌለች ስላሴነት የለም ማለት የሱ ቅዠት ነው። ኖ ቅዠት አይደለም። ቅዠት ሳይሆን ይህን ቅዠት የሚጋሩት ማርያም ታማልዳለች የሚለው ኤርሚዬ ማርያም ታማልዳለች እኮ ያለ ማርያም አማላጅነት ዓለም የሚለው ትምህርት እኮ ማርያም ታማልዳለች ይኸውልህ አንዴ ስማኛ። ማርያም ታማልዳለች የሚለው ትምህርት እኮ የቤተ ክርስቲያኒቱ አስተምህሮ ነው። ምን ማለት ነው አስተምህሮ ካልክ እኮ ወይም ደግሞ ሌትስ ሴይ ያለ ማርያም አማላጅነት ዓለም አይድንም ሲባል የነበረው እኮ አሁን ነው የቀረው። አሁን ቅርብ ጊዜ የወንጌል አማኙ በዚህ በተገኘው ፕላትፎርም በተለይ አንተ ምናምን በዩቲዩብ ተጀምሮ ትልቅ ትግል ተደርጎ እኮ ነው አሁን እስከሚያፍሩበት ድረስ እኮ የቀረው ይሄ። ይኸውልህ ከዛ በፊት ያ ቃል እየተጨመረ ሃይ ባይ በሌለበት ሲነገር ስለኖረ በቃ ትምህርት ቤት ሰርቶ ኦልሬዲ ትምህርት ሆኖ ነበር እኮ ያ ትምህርት ሁሉም ያገኘው ቦታ ሁሉ ይናገረው ነበር። አሁን ግን የወንጌል አማኙ መምጣቱ ወደ ሚዲያ መምጣቱና ነገሮችን ገሃድ መውጣታቸው ትምህርታቸውን እንዲያደርግ አሁንም ምን የምለው ይኸውልህ ይሄ ለምሳሌ ልክ አባታችን ሆይ ኢየሱስ ያስተማረውን ኢየሱስ ያስተማረውን የአባታችን ሆይ ጸሎትን በታሪክ ማለት በመጽሐፍ ቅዱስ አንድም ቦታ ሐዋርያቱ ያላስተማሩን እነሱ ግን የት ምን ይላሉ? ከአፖስቶሊክ ሰክሴሽን አለን የሚሉት ሰዎች እመቤታችን ቅድስት ድንግል ማርያም ወይ ሰላምታ ይገባሻል ብለው በመልአኩ በገብርኤል ሰላምታ ሰላም እልሻለሁ ብሎ ይቀጥልና የአሸናፊው የእግዚአብሔር እናት ወይ ብሎ ሲል
አይምሮ ውስጥ የሚጨምረው ይኸውልህ፣ እንደዚህ አይነት ቃላቶች ቬግ የሆኑ ቃላቶች ገብተው ኖርማል ሆነውብናል አሁን። ስለዚህ እኔ አሁን ለምሳሌ ሰዎች ኖ ይኸውልህ ተመልከት፣ መሆኑን የምታውቀው ኤርምዬ፣ መሆኑን የምታውቀውን ጥያቄዎችን ልጠይቅ በነገረ ክርስቶስ ላይ አሁን ማለት ነው። አንተ ቆይ አንድ ጊዜ ቆይ፣ ይህችን ብቻ አልቆይም። ቆይ ብሩክሻ አንዴ ኤርምዬን አንድ ነገር እያወራው አንዴ ወንድምነት አንዴ ጨርስና፣ ድምፅህም ሩቅ ነው ብሩክ፣ አስተካክለው። ኤርፎን ካለ ነቃለው። ኤርምዬ አሁን ከማርያም የተወለደው ቃል በስጋ ነው አይደል ኤርምዬ? አዎ፣ ያ አካላዊ ቃል በስጋ ነው የተወለደው። በስጋ ነው የተወለደው። መለኮት በስጋ ተወልዷል ከማርያም አይደል? አካላዊ ቃል የሆነው ራሱ የሶስቱ አካላት የሚጠቀሙትን አንድ ባህሪ መለኮት ብሎ የሚለውን ይጋራል። መለኮት በስጋ ወለደች ብለው ቢሉ ምን እያለች እንደሆነ ቤተክርስቲያኒቱ በደንብ ታብራራዋለች። እሺ፣ ወልድ እግዚአብሔር በስጋ ተወልዷል አይደል ከሷ? አዎ። እሺ፣ ወልድ እግዚአብሔር ብዬ ስልና እግዚአብሔር ከሷ ተወልዷልና ወልድ እግዚአብሔር ከሷ ተወልዷል ብዬ ስል የትኛው ነው ኢየሱስን በይበልጥ የሚገልጠው? በይበልጥ የሚገልጠው በተለየ አካሉ ስትጠራው ነው። ግን ደግሞ እግዚአብሔር ብላ ስትል ቤተክርስቲያኒቱ ለሶስቱ አካላት ሶስቱንም ወለደች ብላ እያለች አይደለም። ለምንድን ነው በየጸሎቶቻቸው በየሁሉ ቦታ ማለት ነው የመለኮት እናት የእግዚአብሔር እናት ብቻ የሚለውን ቃል ሲያብራሩት ነው እንዴ? እንዴት ነው ብለህ ስትጠይቃቸው ነው እንጂ ለምንድን ነው ሁሉ ቦታ ላይ እነዚህን ቃላቶች የሚጠቀመው? ቬግ የሆኑት ብቻ የሚጠቀሙት ለምን ይመስላል? እግዚአብሔር መለኮትን የወለደች የመለኮት እናት ምናምን እያለ በዚህ የተሰናከለ ሰው አለ? ዜድ ይህንን ብላ በማለቷ ኦርቶዶክስ የተሰናከለ ሰው አለ? ለምን አይኖርም? እኔ አንደኛ ካለ ከራሷ ምእመን የተሰናከለ እኔ እንትን ከመስራት በመጀመሪያ ደረጃ አንዳንድ ነገሮች እንደዚህ አይነት ነገሮችን ጥንቃቄ እናድርግ ብሎ ሲባል አንድ ነገር ሰዎች እስቲ የተሰናከለ ወይም ደግሞ በዚህ ጉዳይ በቃ እግዚአብሔርን ወለደች እንዴ ብሎ የመጣም ሰው ካለ አምጣ ብሎ ማለት ተገቢ ነው ብዬ አላምንም። ሰዎች ስላልተሰናከሉ ብቻ አይደለም ትምህርቶቻችን አምጣ ብዬ ባልልም፣ አንደኛ ኦርቶዶክስ የእግዚአብሔር እናት ብላ ስትል ለምእመኗ ይህን ብላ ስትናገር በተለይ አካሉ ወልድ ከእሷ በስጋ እንደተወለደ በማብራራት ትናገራለች። የምናውቀው ነው። እኛም ከዛው ቤት ስለበቀልን፣ እዛው ቤት ስላደግን፣ እዛው ቤት መንፈሳዊ ትምህርትን ስለተማርን፣ እዛው ቤት ይህን ትምህርት ተምረናል፣ እዛው ቤት ቀድሰናል። ስለዚህ ኦርቶዶክሳውያኑ ራሱ በዚህ ጉዳይ አሰናከልሽን የእግዚአብሔር እናት ብለሽ በማለትሽ ብለው አላሏትም። ለምን? የእግዚአብሔር እናት ብሎ የሚለው ለአብም ለመንፈስ ቅዱስም ለወልድም ጭምር የሚነገር ቢሆንም እንኳን በተለየ አካሉ ብሎ የሚለውን ቃል ግን ትጠቀማለች። በተለየ አካሉ ብላ ታብራራለች። ስለዚህ ታብራራ ነው። እኔ ተቃውሞ ያለው ከዛ ውጭ ባለው ነው። ወንድምነት ልጨርስ። አንደኛ ታብራራለች። ከምእመናኗ የእግዚአብሔር እናቱ ብለሽ በማለትሽ ሳታብራሪ በማለትሽ አሰናክለሽናል ብለው አላሏትም። አንድ ሁለተኛም ከኛም ከወንጌላውያን አማኞች እኔ ለሌሎችም ጭምር የምሰማው ኦርቶዶክስ የእግዚአብሔር እናቱ ብላ ስትል ለሶስቱ አካላት እየተናገረች እንዳይደለ ይታወቅ። እኔ ህሊናዬን በፍጹም ልሸጠው አልችልም። ለሶስቱ አካላት እየተናገረች እንዳይደለ ይታወቅ። ታዲያ ከሶስቱ አካላት ግን ለአካላዊ ቃል ለኢየሱስ ክርስቶስ እየተናገረች ነው። ያ እሱ ደግሞ እግዚአብሔር ነው ብሎ የሚለው ነገር አጽንኦ ሰጥታ ለመናገር ስለፈለገች ነው። ብሩኬ መቀጠል ይችላል። ኤርምዬ ጌታ ኢየሱስ ይባርካቸው። እናንተ ቀጥሉ። ስራ ላይም ስለሆንኩኝ ዘመናቸው ይባረክ። ያው እኔ ግን የኔን ሀሳብ ብቻ 30 ሰከንድ ስጠኝና እንትን አድርጌ አይ ቲንክ ሜላ ከአንተ ጋር ጠይቅ ፈልጎ ይመስለኛል። አይ ዶንት ኖ ከቻልኩ ንብነት። እሺ ሜላ ሶሪ ብሩኬ እኮ ሳትወጣ ዜዶ ምናልባት ጥያቄ ስላለኝ እሺ ወንድም እሱ መልሰልን ብትወጣ ማለት ነው ከማስተካከል ምናልባት እኔ ቅድም ሜላ የተናገረው በጣም ቆንጆ ነበር ብዬ አስቤ ነበር እና አሁንም እሱ ላይ ጥያቄ የሚሆነው እሱ ላይ ነው። ለምሳሌ እኛ አንድ አካል ሁለት ባህሪ ብለን እናምናለን። ሁለት ባህሪ ስንል ፍጹም ሰው ፍጹም አምላክ እያልን ያለ ነው። ከዛ መጠበቂያዎቹን ደግሞ እናገራለን ቀጥለን። አንድ አካል ብለን ስናምን እንዴት ትረዳለህ? ይሄ ቢመለስ ቀላል ይሆናል ብዬ ስለማምን ነው። አንድ አካል ስንል ምን እያልን ነው? እሱን ብትነግረን ዜዶዬ።
አንድ አካል ማለት አንድ አካል ነው። እኔ ማለት የሚችል ስሜት፣ ፈቃድ፣ እውቀት ያለው ማለት ነው። ኦኬ፣ የአንድ አካል እሱ ሊባል ሰው ነው ወይስ የሚችል ማለት ነው። የአንዱ አካል ሰው ነው ወይስ አካላዊ ቃል ነው? አካላዊ ቃል በሰውነት የተገለጠው አካላዊ ቃል ነው። አንድ አካል ተብሎ የሚጠራው አካላዊ ቃል ነው ማለት ነው አይደል? በእንትን ከሄድክ በነገረ ክርስቶስ ከሄድክ በነገረ ማርያም ስትመጣ ግን አሁን ጥያቄ ያለው ነገረ ማርያም ላይ ስለሆነ በነገረ ክርስቶስ ስትሄድ ያ አንድ የአካላዊ ቃል ነው። ያ አካላዊ ቃል ግን መቼም የነበረ ማንነት ነው፣ መቼም የነበረ ምንነትም ነው። ስለዚህ እኔ አሁን እያልክ ያለሁት ልክ ወደዚህ ግን ሲመጣ ግን ይኸውልህ በማርያም ግን ወደ ማርያም ሲመጣ ግን ለአካላዊ ቃል ምንነትን የሰጠች አይደለችም። ለአካላዊ ቃል እሱ ማን ነው ተብሎ ሲባል ምንድን ነው ተብሎ ሲባል ማንነትን ሳይሆን ምንነትን የሰጠች ነች። ምንነትን ማለት ኔቸርን ከእሷ የወሰደባት ነው አካላዊ ቃል። ስለዚህ አካላዊ ቃል ከምን ጋር ነው የእሷን ግንኙነት ከእሱ ጋር ያለውን እንትን ብትለኝ እርሱ ምንድን ነው ብለህ ስትል ፍጹም ሰው ፍጹም አምላክ ነው እንላለን። ስለዚህ ምንነትን ያገኘባትን ወስጄ እንደ ማንነትን እንዳስገኘ አካላዊ ቃልን ወለደች ማለት በጣም ከባድ ነው ለኔ። ምንነትን ግን አግኝታለች። ፍጹም የሚለውን የጨመረው በእሷ ስለሆነ ይኸውልህ ፍጹም ሰውነት ፍጹም ሴንስን የወለደችው እያልክ ነው ዜዶ? ምን አልከኝ? ባህሪን ነው የወለደችው እያልክ ነው? ምን አልከኝ? እያልክ ነው? ኖ ፍጹም ሰው ይኸውልህ ያንን ፍጹም ሰው ይኸውልህ ፍጹም አምላክ የሚባለውን ማንነት በስጋ ነው የወለደችው። ስጋ ደግሞ የዛ ፍጹም ሰው ባህሪ ነው ሆኖ የገባው። በቃ ከማርያም በማርያም ከመወለዱ እኮ ያገኘው ነገር ያ ዘላለማዊ የሆነው ቃል በማርያም በኩል ያገኘው ፍጹም ሰውነትን which is ባህሪን ነው፣ የሰውነት ባህሪን ነው ያገኘው። ስለዚህ ያንን እኔ ማርያምን ለውጬ የመለኮቱ ብቻ ወላጅ አላደርግም። እኔ የማደርገው ምንድነው? ፍጹም መለኮት የሆነው ፍጹም አምላክ የሆነው ቃል አካላዊ ቃል ከማርያም ስጋን ነስቷል። ከማርያም ያገኘው ስጋን ነው። በስጋ ሰውነት ብቻ ነው የተካፈለው። ስለዚህ እኔ የቃል ድምጼ ርቆ ይመስለኛል። ያው በመሀል ሳወራ ሳሰማኝ የቀጠልከው አሁን ስለ ባህሪ ነው የምታወራው አንተ፣ ስለ መለኮትና ስለ ሰዋዊ ባህሪውን እያወራ ነው ያለው። እኔ ግን ጥያቄ ስለ አካል ነበረ። ኢየሱስ ክርስቶስ አንድ አካል ነው ብለን ነው የምናምነው። ያ አንዱ አካል ከሁለት አካል ወደ አንድ አካል መጥቷል ብለን የምታምነው ወይስ ምን ብለን ነው የምናምነው? አንድ አካል ስትል ምንድን ነው የምትረዳው? እሱም ብትነግረኝ፣ ስለ አካል ብቻ ብታወራኝ። የተወለደው አካል ስለሆነ ማለት ነው፣ ባህሪ ሳይሆን የተወለደው አካል ስለሆነ የተወለደው ያ አንዱ አካል ምን ብለህ ነው የምታምነው? ምን ብለህስ ነው የምትጠራው ያን አንዱን አካል? ተናግሬያለሁ። ባለፈውም የተወለደው ቃል ነው ብያለሁ። ቃል በስጋ ተወልዷል በሷ። አንዱ አካል ቃል በስጋ ተብሎ ነው የሚጠራው። ቃል ነው የሚባለው። ያ ቃል ቃል ነው የሚባለው። ቃል አካላዊ ቃል አካላዊ ቃል የተወለደው ያ አካላዊ ቃል ከማርያም ጋር ያለው ዝምድና ምንድነው ካልከኝ በስጋ ከሷ መወለዱ ነው እያልኩኝ ነው። ኖ ጥያቄውም ያለው የተወለደው ከማርያም ጋር የሚያያዝበት ምክንያት ወንድምነት አንዴ ብሩኬ ምንድን ነው ኤርፎን ነው ወይስ ምንድን ነው አልገባኝም። ድምጼ ርቆ ነው አይደለም? ጠጋ አድርጌ ነው የሚያወራ ያለው። አይሰማም? ድምጼ አይሰማም? አዎ። ለምንድን ነው እንደዚህ የምታረቀው? ብሩኬ በጣም ሩቅ ነው፣ በጣም ሩቅ ነው። አንድ ወይም እንትን በላ ብሩኬ። ለምንድን ነው የምታረቀው? ይሄዳል ይመጣል። በጣም እሺ፣ ኔትወርክ ነው የሚሆነው። እሺ በቃ ወጥቼ ልመለስ። እሺ ችግር የለውም። እስከዛ ዜድ መቀጠል ይችላል። ኤርሚዬ አሁን እሱ እስከሚመለስ አንድ አካል ነው። እሺ አንድ አካል እኔ በሁለት አካል አላምንም። አሁን ደጋግሜ ነው የምናገረው፣ በሁለት አካል አላምንም። ያ አካላዊ ቃል ግን አካላዊ ቃል ከማርያም ተወልዷል። አዎ ተወልዷል። እንዴት ተወለደ? በስጋ ባጭር ቃል ተወላቸው። ለምሳሌ እኔ አካላዊ ቃልን ስጋ ወለደች ከተባለ እስካሁን ድረስ እኔ ችግር የለብኝም ያልኩ ነው። ደጋግም በጣም የሚያግባት አለበት እሷ ጋር
እኔ አካላዊ ቃል ወለደች የሚለው በጣም አካሚ አካላዊ ቃል ከመወለድ ስጋ ከነበረ ማንነት የነበረን ነው። ያንን ፐርሰን ከእርሷ ተገኘ። የእሷ ድርሻ የእሷ እንትን አካላዊ ቃልን በስጋ እዚህ ምድር እንዲመጣ ስጋ መጣባት ነች። ስጋ መውጣት የለበትም። እሷ ያላት ድርሻ መውጣት መረሳት የለበትም። እሷ ያላትን ድርሻ አስወግደን ዜግ የሆኑ ቃላቶችን እየተጠቀም ሌላ ማንነት ሌላ ነገር ውስጥ ማስባት ገበያ። እሺ ዜድ ኔትወርክን አስተካክለው ዜድ ይቆራረጣል። ቦታ ቀይረ ቅድሙ ቦታ ላይ ምናልባት መኪና እየነዳህም ከሆነ ማለት ነው። እኔ የዜድ ያልገባኝ ነገር ቢኖር እስካሁን ማለት ነው ወንድሞች እናቶች፣ ያለ ክፍል የተቃረነ ክፍል ለምሳሌ አካላዊ ቃልን ቅድመ ዓለም ከአብ በተወለደበት አወላለድ ማርያምም ልክ እንደዛው ከአብ በተወለደበት አወላለድ ነው የወለደችው ብሎ ያለ ሰው ቢሆን የዜድ ሙግት ተገቢ ነበር። ግን ያለ እኮ የለም፣ እንደዛ ያለ የለም። ኤኒዌይ ብርኬ ጨርስና ከዛ ላይ ኤቢ ሰጠዋለሁ። እሺ ምናልባት ሀሳቤን ከተረዳችሁኝ እና ድምፅ የማይሰማ ከሆነ ይህን ጥያቄ ብንመልሰው ዜዶንም ማስተካከል ወይ ደግሞ ማረም እንችላለን ብዬ ስላመንኩኝ ነው። አካላዊ ቃል ፐርሰንን ነው ወይስ ደግሞ ባህሪን ነው ገንዘቡ ያደረገው የሚለው መመለስ መቻል አለበት። ፐርሰንን ገንዘቡ አድርጓል ብለን የምናምን ከሆነ ወደ ሁለት አካል ትምህርት ይወስዳል ማለት ነው። የጨመረው ግን ባህሪን ከሆነ ሰዋዊ ባህሪን ከሆነ የጨመረው አንዱ አካል ተብሎ የሚጠራው ቃል ነው ማለት ነው። ማርያም ቃልን የወለደችው ማለት ነው። የሚወለደው ፐርሰን ስለሆነ ሰምታችሁኝ ከሆነ ምናልባት ድምፄ ሩቅ ካልሆነ ማለት ነው። እና ማርያም የቃል እናት ሲባል የአንዱ ፐርሰን እናት ናት ተብሎ እየተነገረ ነው ያለው ማለት ነው። እና ቃል ባህሪን ነው የሰውን ባህሪ ገንዘቡ አደረገ እንጂ የሰውን አካል ገንዘቡ አላደረገም። እንደዛ አይደለም አንድ አካል ብለን ስናምን እና ዜዶ ምናልባት ሰምተኝ ከሆነ አሁን በደንብ ሰምተኝ ከሆነ አንድ አካል ብለን ስናምን ሰምቻለሁ ብሩክያ ልጠይቅ ወይስ በተናገርኩት ተስማማክ? ጠይቀኝ ብሩክዬ፣ እየሰማው ነው። እሺ በዘላለም ውስጥ የነበረው አካላዊ ቃል የጨመረው ፐርሰንን ነው ወይስ ደግሞ ኢሴንስን ባህሪን ነው የጨመረው? እንዴ ፐርሰን እንዴት ይጨምራል? በጭራሽ ባህሪን ምንድነው? ባህሪን ይጨምራል እንጂ ፐርሰንን ሊጨምር አይችልም። ፐርሰን ማለት ሰውነት ከዛ በፊት ሰልፍ ሰብሲስት የሚያደርግ ማንነት አልነበረም የነበረው። ስለዚህ እኔ ፐርሰንን ነው የጨመሩ ብዬ አላምንም። ባህሪን ነው የተካፈለው ከማርያም። ያንንም ነው እኔ አሁን እያልኩ ያለሁት። ለምንድን ነው ባህሪው የማይነገረው ነው? ባህሪ ያገኘባት ነች እንጂ የፐርሰን ማንነት ያገኘባት ይኸውልህ የፐርሰን ማንነት ያገኘባት አይደለችም። በቃ ጨረስን እኮ አሁን እኮ አለቀ። ያ ማለት የሚወለደው ፐርሰን ነው ወይስ ባህሪ ነው የሚወለደው? የተወለደው ፐርሰኑ ነው፣ ግን በስጋ ባህሪ ነው ከሷ እንዲወለድ ከሷ ያገኘው የስጋን ባህሪ እንጂ ፐርሰንን አይደለም የምንገልጸው። ፐርሰኑን እንገልጥና ከሷ ጋር ግን ያለው ሪሌሽን ባህሪን መካፈሉ ነው። በቃ ለምን ነው ፐርሰን ተወለደ የምትለው? ባህሪን ነው ከሷ የነሳው አይደል? ለምን ነው ፐርሰን ከሷ እንደተገኘ የምታደርገው? አላልኩም እኮ አሁን ፐርሰን ከሷ ተገኘ አላልኩም። አሁን ቆይ አሁን መልሼ ልጠይቅህ። ይኸውልህ እኔ አሁን ይሄንን ብያለሁ። እኔ ምን አልኩ? እኔ ይሄንን አልኩ። ይኸውልህ አንተ የጠየከኝን ጥያቄ በደንብ መለስኩልህ። ምን ብዬ መለስኩልህ? አይ የተወለደው ፐርሰን ነው እኮ የተወለደው ፐርሰን ነው። ቆይ ያው ስማኛ፣ የተወለደው ፐርሰን ነው። ፐርሰን ስለሚወለድ አይደለም። ግን ያ ፐርሰን ከሷ ሲወለድ የማርያም ሮል ምን ነበረ ከተባለ ፐርሰኑን ፐርሰን ማድረግ አይደለም። ፐርሰን መወለድ ስላለበት ነው እንጂ የነበረው ፐርሰን ነው ከሷ የተወለደው። ያ ፐርሰን ግን ከሷ ጋራ ያቆራኘው ከሷ ጋራ በሷ በኩል ያገኘው ነገር ፐርሰንነቱን ሳይሆን መጀመሪያም የነበረው ፐርሰን ከሷ ስጋን ነው የነሳው። ስለዚህ እኔ ጥያቄ ጠይቃለሁ ማለት ነው። አሁን አንተ የማርያም ሮል በኢየሱስ ክርስቶስ ቆይ አንድ ጊዜ ብሩክዬ፣ መልስ እኮ ቆንጆ መልስ ሰጥቻለሁ። አይ ቲንክ ይመስለኛል። ሌላ የምጠይቀው ነገር አለ? እሺ ቀጥልሽ። ባህሪ አይወለድም ብለሃል። የሚወለደው ፐርሰን ነው ብለሃል። ያ ፐርሰን ደግሞ ቃል እንደሆነ ተስማምተናል። ያ ቃል የተወለደው ከማርያም ነው አይደል?
ትክክል። የቃል እናት ተብሎ ቢነገር ለማርያም ችግር የለውም ማለት ነው። አዎ ቃልን በስጋ ለምን መሰለ እሷ የሰጠችው ይኸውልህ ፐርሰኑ የተወለደው ፐርሰን አሁን እዚህ ቦታ ላይ ይኸውልህ ይሄንን ብቻ ብለህ ስታቆም ይሄንን ብቻ ቃል ተወልዷል ብለህ ስታቆም ቃል ከማርያም ፐርሰኑ ከማርያም ተወለደ ብቻ እያልክ ነው። ከማርያም ግን ፐርሰን አይደለም የተወለደው። ከማርያም ይኸውልህ ከማርያም ፐርሰን ነው ብለን ፐርሰን አይደለም የተወለደው ሳይሆን ፐርሰኑ ያ ሲወለድ የማርያም ሮል ግን ኔቸርን መካፈል ብቻ ነበረ። የማርያም ሮል ፐርሰን ማድረግ ሳይሆን ያንን ፐርሰን ስጋ ባህሪን እንዲይዝ ማድረግ ነው። አሁን የፐርሰን አስገኝ ብቻ አድርገሃት ቁጭ ማለት አይገባም። የፐርሰን አስገኝ ሳይሆን ያ ፐርሰን ከመጀመሪያም የነበረው ፐርሰን በእሷ ውስጥ ያገኘውን ነገር መግለጥ ነው ያለበት። አጠራር መሆን ያለበት ከማርያም ምንድን ነው ያገኘው? ስጋዊነት ወይም ደግሞ የስጋ ባህሪን። ፐርሰኑ ማን ነበር? ፐርሰኑ ቃለ ምን አልከኝ? ተብሎ አይነገርም ለማርያም ሲጀምር ዜዶ የፐርሰን አስገኝም ተብላ ማርያም እንደዛ ተብሎ ለማርያም አይነገርም ሲጀምር ፐርሰን በዘላለም የነበረ ስለሆነ። እሺ በአጭር ቃል ይኸውልህ ፐርሰኑ በአጭር ቃል አሁን እኔ ስልጨርስ ይብቃኝ። ፐርሰኑ በማርያም ሆድ ውስጥ ፐርሰኑ ይኸውልህ አዘ ፐርሰን መጀመሪያም የነበረው ነው። ያ መጀመሪያ የነበረው ቃል በማርያም ሆድ ውስጥ ቃል አይደለም ሆኖ የቀጠለው፣ በማርያም ሆድ ውስጥ ስጋን ገንዘብ አድርጓል። ስለዚህ የማርያም ትልቁ ኮንትሪቢዩሽኗ ምንድን ነው ከተባለ ያንን አካላዊ ቃል መጀመሪያም የነበረውን የሰው ስብዕና መስጠት ነው። የሰው ስብዕና እንዲካፈል መሆን ነው ከሷ። ስለዚህ እኔ መግለጥ ያለብኝ መጀመሪያ የነበረውን ቃል ከሷ ተወለደ የሚለውን ቃል ብቻ ቬግ የሆነውን ሳይሆን መጠቀም ያለብኝ መጀመሪያም ስለነበረ ቃል እኔ መገለጥ አለበት ብዬ የምለው ምንድን ነው? አካላዊ ቃል በስጋ ለምን የሷ ኮንትሪቢዩሽን በስጋ ወደዚህ ምድር እንዲመጣ ክርስቶስ ኢየሱስን መውለድ ነው። ስለዚህ ያ የመውለድ ደግሞ ዋናው እንትን ምንድነው? በስጋ እሱን ማምጣት ነው። የአካላዊ ቃል አምላክነት ላይ ጥያቄ የለኝም። አካላዊ ቃል መወለድ ላይ ጥያቄ የለኝም። በስጋ መወለድ ላይ አካላዊ ቃል አስቀድሞ ከአብ የዘመን ቁጥር ማለት ልዩነት ሳይኖረው አብ በነበረበት ዘመን ሁሉ ከአብ ተወልዶ ከአብ ተገኝቶ መኖሩን ጥያቄ የለኝም። መለኮት መሆኑን ጥያቄ የለኝም። ጥያቄ ያለው በማርያም አጠራር ላይ ብቻ ነው። የማርያም አጠራር ላይ ስትመጣ አካላዊ አሁን ለምሳሌ ሰው ቃልን ወልዳለች እንዴ ስትለኝ ይብራራልሃል። ምን ማለት ነው? ቃልን በስጋ ለቃል አይደለም የመወለድ ኮንትሪቢዩሽን የሷ ቃል በስጋ እንዲወለድ መንገድ መሆን ነው የሷ ዋናው ኮንትሪቢዩሽን ነው። ስለዚህ እኔ በዚህ ነው የማደርገው። አይ ቲንክ ይሄ የተሳሳተ አይመስለኝም። ቆየት ብዬ ደግሞ እኔ ወደፊት አየዋለሁ ማለት ነው። እዚህ ጋራ ቆይ አንድ ሜላ ይቀጥል። ዜድ ግን አትወጣ። እሺ ይሄ ነገር እልባት ማግኘት አለበት። እኔ በኋላ ላይ የምልህ ነገር አለ። ወንድሞች ይናገሩና ሜላ የሚቀጥልና ኤቢም ተናግሮ ወንድምነት ብትደውልኝ ወይ ደስ ይለኛል ከይቅርታ ጋር ነው። አዎ ቆይ አይ እዚሁ ላይ መሰለህ በቃ እኔ አሁን በጣም ተናርኩኝ እደውልልሃለሁ። ግን ይሄ ፐብሊክ ስለተደረገ ከወንድሞች ጋር አይተን ከነቃሌም ጋር በዚህ ጉዳይ አውርታል ይመስለኛል። እህትዬ ዩቲዩብ ላይ የላከችልኝን ርዕሱን ያየሁት ባለመግባባት ተዘጋ የሚባል ነገር ይሄ ነገር መፈጠር የለበትም። በዚህ ጉዳይ ላይ አንተ እያልክ ያለው ነገር ተረድተንሃል፣ ግን ትክክል አይደለም ብለን እያልንህ ያለው ደግሞ ቦታ ላይ አለ። ይሄ ነገር አጥርተው ብትወጣ ነው ማለት አጥርተው ማለት በቃ እዚህ ጋር ማቆም አለበት ማለት በመስማማት ነው ማቆም ያለብን። ባለመስማማት እናንተም የራሳችሁን ሂዱ እኛም የራሳችን ሂዱ ብለህ ካልክ ዜድ ትክክል የማትሆንበት ቦታ አለ። እሱን በኋላ እነግርሃለሁ ማለት ነው። ሜላ ይቀጥል። ከዛ ኤቢ ከተናገረ በኋላ እንትን ትላለህ። ግን አትሄድ፣ ጊዜ እንሰጣለን ወንድምነት። አትሄድ፣ ሳትጨርሰው አትሄድ። ሜላ መቀጠል ትችላለህ። ቴንክ ዩ። እሺ በደምብ ግልጽ እንዲሆን ማርያም የወለደችው ማን ነው ብለህ ዜዶዬ ቀጥታ ማን ነው የምትለኝ? አይሰማም? እሺ ሜላ ይሰማል? ቆይ ዜድ መሰለኝ አልሰማ ወገኖች። እሺ እኔ ሰውን እዚህ ቤት ኑ ግቡ አትግቡ ብያለሁ። የላኩ ሰዎችን አስገባለሁ። ግን አንዳንድ ሰዎች የማንገባበት ቤት አለ ብለው ስላሉ አሁን ቃሌን አስገቡት እያሉ እኔ አትግባ ብያላልኩትም። እሱ ግን አይ ቲንክ ላለመግባት ከፈለገ ማንም ግዴታ የለበት። እዚህ ቤት ማንም ሰው የመግባት ግዴታ የለበትም።
ያለ መግባትም ደግሞ መብቶ አይከለከልም። ኑፋቄ ትምህርት እስካላስተማረ ድረስ ከኔ ጋር መቀጠል ይችላል ማለት ነው። ስለዚህ እኔ አላስገባውም ብዬ አላልኩትም ወገኖች። አላከም ኤቢዬን ሳየው ሳብኩትኝ ገባ ማለት ነው። ከላካ አስገባዋለሁ፣ እኔ ችግር የለብኝም። እና ከታች የምትጽፉ ሰዎች እያየው ስለሆነ ኦኬ። ቃሌ እኔ የምወደው ሰው ነው፣ በጣም ማከብረው ሰው ነው፣ አገልግሎቱ በጣም የተወደደ ሰው ነው። ግን የግድ ገባ ብዬ አይደለም፣ ከላከ መግባት ይችላል። ቴንኪው። እሺ ሜላ ዜዲ እየጠየቀ ነው። ሜላ ቀጥል። ቴንኪው። ኤቢ ምን አልከኝ? ዜዶ ከሰማ ሜላ ምናልባት ሶሪ፣ በጣም ሰላም ብያቸዋለሁ ሁላችሁንም። ዜድ ሚዩት ላይ ነው ያለው። ማውራት ከቻለ እንትኑን አንስቶ ይቀጥላል። የሚመች ቦታ ላይ ያላል መሰለኝም እና ሌላ ጊዜ ዲስከስ ስናደርግ አሁን አንተ ያነሳውን ጥያቄ እኔም ጠይቄው ነበረ እና እሱ የፈጠረው አንድ ዲስቲንክሽን አለ። ያ ዲስቲንክሽን ምንድን ነው? ዘላለማዊ ቃል ቅድመ ተዋህዶ በኋላ ደግሞ ስግው ቃል ሲሆን በሁለቱ መካከል የፈጠረው ዲስቲንክሽን አለ። ዘላለማዊ ቃል ማለት አንችልም፣ ስግው ቃል ነው ልንለው የሚገባው ስጋን በስጋ ስለተወለደ። ከስግው ቃልነት በኋላ ወይም ደግሞ በጊዜ ተዋህዶ ማለት ያለብን ስግው ቃል ነው እንጂ ዘላለማዊ ቃል ልንለው አይገባም የሚል ሀሳብ አንስቷል። ይሄ አንዱ ትልቅ ችግር ነው እኔ ያገኘሁት። ማለት ዘላለማዊ ቃልነቱ አልተለወጠም። ይሄ ዲቫይን ሲምፕሊሲቲንም ያናጋል። ስግው ቃል ካላልነው በስተቀር ዘላለማዊ ቃል ልንለው አንችልም የሚለው አንዱ ትልቁ ክፍተት እሱ ነው። ሌላው አካላዊ ተዋህዶን እና ባህሪያዊ ተዋህዶን፣ እኛ ተዋህዶ ስንል ሁለት አይነት ቋንቋ ነው። የኦርቶዶክሶቹ ፍጹም ኮምፖዛይት የሆነ፣ የኛ ስትሪክት የሆነውን አንቀበልም፣ ቱ ኔቸር ነው የምንቀበለው። ግን ሁለቱ ባህሪያት በማርያም ማህፀን ሲዋሃዱ ኢንዲፔንደንት የሆነ እኔ ባይ ቁመና የሰብአዊ ባህሪው የለውም። ስለሌለው እኛ አን ሃይፖስታሲያ እንለዋለን በመጽሐፍ ቅዱስ ትምህርት ቤት። ሂውማን ኔቸሩ ኢንዲፔንደንት ሃይፖስታሲስ የለውም። አሁን ሂውማን ኔቸሩ ኢንዲፔንደንት የሆነ እኔ ባይነት ቢኖረው ፓርቲኩላሪቲውን ያገኘው በሎጎስ ባይሆንና ልክ ፕሮሶፖኒክ እንዳደረገው እንደ ንስጥሮስ ራሱን ችሎ እኔ ባይ ቢሆን አይ ልክ ነው ቃል ዘላለማዊ ቃል በስጋ ብለን ቃልን ሎጎስን ከስጋ ጋር እናወዳድረው ነበር። አሁን ፓራራሊዝሙ ራሱ ሮንግ ፓራራሊዝም ነው የተሰራው። ያ ፓራራሊዝም ምንድን ነው? ዘላለማዊ ቃልን ከስጋ ጋር ልክ ሁለት ፐርሰኖች ልክ ንስጥሮስ እሱ እንደዛ አላምንም ነው የሚለው። ዜድ ደጋግሜ ጠይቄዋለሁ፣ እንደሱ አያምንም። ግን ደግሞ ኤክስፕሬሽኑ ግን ኤክስፕረስ የሚያደርግበት መንገድ ግን ያ ነው። ዘላለማዊ ቃልን በስጋ ተወለደ ስንል ስጋን ራሱን ችሎ ቁመና እንዳለው እኔ ባይ እንደሆነ አስመስሎ የማቅረብ አይነት ያ አደገኛ ነገር ነው። ስለዚህ እኛ በስጋ ስንል ስጋ ራሱን ችሎ ኢንዲፔንደንት ፐርሰናል ኤግዚስተንስ ያለው ሆኖ ሳይሆን እኛ የምናብራራበት መንገድ የሂውማን ኔቸሩ ኢንዲፔንደንት የሆነ ሃይፖስታሲስ የለውም። ይልቁንስ የሚያገኘው ራሱ ፐርሰናል ኤግዚስተንሱን የሚያገኘው በሎጎስ ሃይፖስታሲስ ነው። እሱን ኤን ሃይፖስታሲያ እንለዋለን። ሃይፖስታቲክ ዩኒየን የምንለውም ለዛ ነው። ሃይፖስታቲክ ዩኒየን ነው እንጂ ፕሮሶፖኒክ ዩኒየን አይደለም። ፐርሰናል የሆነ ዩኒየን ፓርትነርሽፕ ሲሪል ቄርሎስ በንስጥሮስ ላይ እንደተሳለቀበት እንትን አክሲዮን ማህበር አይደለም የገቡ ሎጎስና ሂውማኒቲ ወይም ስጋ። ሎጎስ ራሱን የቻለ እኔ ባይ ኮንቲንጀንት ያልሆነ ነው። ስጋ ግን ኮንቲንጀንት ጥገኛ ነው፣ የሎጎስ ጥገኛ ነው። ሲጀመር ዘላለማዊ ቃል በስጋ የሚለው ቃል ስጋን ከዘላለማዊ ቃል ጋር እያወዳደር ነው ወይም ደግሞ ከእሱ ጋር ቁመና ኑሮት እኔ ባይ ሆኖ እንደቀረበ አካል አድርገን ልንወስዶ አንችልም። ያ ኤክስፕሬሽን በጣም አደገኛ ኤክስፕሬሽን ነው። ስለዚህ ዩኒየናዊ ተዋህዶ ነው ያ ባህሪያዊ ተዋህዶ ወይም ደግሞ ዋን ክራይስት ዋን ሃይፖስታሲስ ቱ ኔቸር ነው የምንለው፣ ዲቫይን ሂውማን ዩኒየን ነው የምንለው። እሱን አገላለጽ ነው መጠቀም ያለብን። በቃ እሱ በጣም ድንበር የምናበጅበት ትክክለኛ የክርስቶስን ማንነት ሰብአዊ ባህሪውን ከመለኮታዊ ባህሪው በሁለት ባህሪ በኮምፖዛይት ባህሪም ኦርቶዶክሶች ይግለጹት፣ እኛም በሁለት ባህሪ የምንግለጸው እሱ ድንበር ሊበጅለት ይገባል ነው። ሌላው ግን ደጋግሞ ዜድ የሚያነሳው ነገር ምንድን ነው?
ኦርቶዶክስ ላይ ያለ የተለጠጠ ነገረ ማርያም አለ። ስለዚህ የተለጠጠ ነገረ ማርያም ስለሚያስፈራ እና ደግሞ አሁን በዚህ እኔ ዜድን ሼር አደርገዋለሁ ስጋትን በተመለከተ ያው እንግዲህ በስጋት ቴዎሎጂ አይሰራም፣ በስጋት አስተምህሮ የሆነ አይሸራረሱም። ያንን በትክክል ጤናማውን አስተምሮ በትክክል ይዘን ነው መቀጠል ያለብን። ግን ኦርቶዶክስ ላይ ያለውን ነገር ኦርቶዶክስ ጋር ያለውን የተለጠጠ የነገረ ማርያም ማንቀበለውን ነገረ ማርያም ምናስተካክለው እዚህ ጋር ያለውን ክሪስቶሎጂካል ነገረ ክርስቶሳዊ አቋም አስተምህሮ ክፍተት ወይም ስንጥቅ በሚፈጥር መልኩ በፍጹም መሆን የለበትም ለማለት ነው። ሜላ ግልጽ ነው ከሆነ ይሄ ዘላለማዊ ቃል ከጊዜ ተዋህዶ በፊት ከጊዜ ተዋህዶ በኋላ ደግሞ ስግው ቃል፣ ስለዚህ ሁለቱ የተለያዩ ነገሮች እንደሆኑና ማለት እሱ ቃል በቃል እንደዛ ባይልም ከተዋህዶ በኋላ ግን ስግው ቃል ነው እንጂ ዘላለማዊ ቃል ልንለው አንችልም የሚለውን ውላጤን ሁሉ በተወሰነ ደረጃ ኢኮ የሚያደርግ ነገር አለ። ያ አደገኛ ነገር ነው ተባብለን ነበር። እንግዲህ ከጨመርክበት እሺ ቴንኪዩ ኤቢ ተባረክ ወንድምነት ጸጋ ይብዛል። ዜድ ወጣ መሰለኝ አይ ዶንት ኖ ኔትወርክ ነው ወይስ ቴንኪዩ ሜላ ብርኬ የምትሉት ካለ እህትየው ሜርሲም ሌሎችም ሜላ አለህ? ኦኬ በዚህ ርዕስ ላይ አልገባንም ብሎ የሚል ሰው ካለ መምጣት ይችላል። ሌላ ሰው ማለት ነው። ወይ ደግሞ ከኛ የተለየ ሀሳብ ያለው ሰው ካለ መምጣት ይችላል። ያልገባውም ጥያቄ ያለው ሰው ካለ መምጣት ይችላል። ሜላ እሺ መጣህ? አልሰማም እንዴ? አትሰማም ነበር። እሺ እሺ አሁንስ? አሁን ትሰማለህ። እሺ መጣ እያልኩ የነበረው የስለ ሜላ ምን ሆነ ነው? ተቋርጧል። ተቋርጧል። ኔትወርክ ነው የሚሆነው። እድሜ በጣም እያስቸገረን ነው። ኔትወርክ ነው የሚሆነው። እሺ እሺ አስወጣው። ኔትወርክ ነው ማለት ነው። ኦኬ ሌላ ያለው ሰው ካለ ጥያቄ ያለው ሰው ካለ መምጣት ይችላል። ከኛ የተለየ ሀሳብም ያለው ሰው ካለ መምጣት ይችላል። ለመስማትም ሬዲ ነው። በተለይ ከኛ ከወንጌላውያን አማኞች የሆናችሁ ማለት ነው። ኦኬ ወንድሞች እንደተናገሩት ግልጽ ነው፣ ትምህርቱ ግልጽ ነው። አንዳንድ ጊዜ የግድ መለየት እኮ የለብንም። አዎ የኦርቶዶክስ ነገረ ማርያም ትምህርቷ በቃ እሱን ቅድም የተናገርኩት ቃል እሱ የኔ ቃል እኔ ነኝ የተጠቀምኩትኝ። ኦፌንድ ካረጋቸው የሚያደርጋቸው ግን ለኔ የሚገልጥልኝ ቃል እሱ ነው። ነገረ ማርያም ትምህርቷ በቃ ያልጠራ የማይጠራ ሽንፍላ ትምህርት ነው። ሲያጠሩት ያኔ ንጹህ ነው ብለን እንላለን። ያልጠራ ነው፣ ተቀላቅሏል። በጣም ብዙ ግልጽ አይደለም። በጣም እጅግ የሚያስቆጣ ሁሉ አለ። ወደ መለኮትነት ጠጋ አድርገው ከፍ አድርገው ከዘላለም ነበረች እኮ ነው ብለው የሚሉት መጽሐፍቶቻቸው እንደዛ ነው የሚናገረው። ነበረች በመፍጠር ውስጥም እጇ አለበት፣ ግዑዛን ፍጥረታትንም ሕያዋን ፍጥረታትንም በመፍጠር ሁሉ ጭምር ማለት ነው። ስለዚህ እሱን እውቅና እንሰጣቸውም። ግን በነገረ ክርስቶስ ጉዳይ ላይ ያለው ነገር ላይ ጥያቄ ያለው ሰው ካለ ይግባ ለማለት ነው። ተባረኩ። ብሩኬ የምትጨምረው ካለ ጨምሩ። እሺ የላችሁ ወንድምነት ኦኬ የተነሳው ሀሳብ በቂ ነው። ምናልባት አሁን ይሄ ከማርያም አንጻር በዛ ቤት የሚለጠጠው ነገር እንዳለ ሆኖ የኛን ትምህርት ደግሞ በደንብ ማስተማርና መያዝ ደግሞ ይገባል ብዬ አምናለሁ። ለምሳሌ ቅድም ዮሐንስ መጥምቀ መለኮት ተብሎ ይጠራሉ የሚል ጥያቄ አንስቻለሁ። መለኮት ስንል ስለ ኢሴንስ ስለ ባህሪ እያወራን ስለሆነ ባህሪ ይጠመቃሉ የሚል ጥያቄ አንስቻለሁ። ከዚህ ደግሞ ከአካላዊ ቃል ደግሞ አንጻር ሲታይ ደግሞ አዎ አንድ አካል ብለን ምናምን ከሆነ ያ አንዱ አካል ተወልዷል ማለት ነው። በቃ ያ አንዱ አካል ሰዋዊ አካል ካልጨመረ አንዱ አካል ቃል ነው ብለን ካመን በቃ ቃል ተወልዷል ከማርያም ማለት ነውና እነሱ ያው የሚለጥጣሉ። ልክ ነው።
ከዚህ ይሄን ሲያነሱ የማርያምን ክብር ከፍ ከማድረግ አንጻር ይናገራሉ። ትክክል ነው። እነሱ ስላሉ ግን የኛ ትምህርት ደግሞ አይሸራረፍም ማለት ነው። እኛም ትምህርት ደግሞ ሰዎች ስለሚሰሙ እንግዲህ እግዚአብሔር እድሉን ከሰጠን እውነተኛውን የእግዚአብሔር ሐሳብ መናገር አለብን ብዬ ስለማምን ነው። ዜድ ደግሞ ቅን ወንድም ነው። ሐሳቡን መልሶ ያየዋል ብዬ አምናለሁ። ሐሳቡን መልሶ ያየዋል፣ የሚታረም ነገር ነው ብዬ አምናለሁ። ሶ ይሄን ነው ልል የምችለው። የቃል እናት ናት ማርያም። ትክክል ነው። እሺ ቴንክ ወንድምነት ተባረክ። ሜላ ከመጣህ ቀጥል። እህትየው ቤቱን ምሪው። ከዚህ በኋላ እንግዲህ የተወሰኑ ደቂቃዎች ምናልባት 1:30 ወይ እንደዚህ ምናምን ነገር ያህል ላላወራ እችላለሁ። ድምፅ ማሰማት ካለብኝ ብቻ በመካከል ላይ ያሰማለሁ። ልጆቼን ወደ ትምህርት ቤት ለወስድ ልንዳ ስለሆነ እህትየው አለሽ አይደል? ሜርሲ እሺ። የለችም። መሲ ያለሽ አለሁ ኤርሚዬ። እሺ በቃ ቤቱን ምሩት። ወንድሞች ቀጥሉ። እንኳን ደህና መጣችሁ። ቀጥሉ። እሺ ኢሜል ላይ ቀጥሉ። እሺ አሁን ይሰማችኋል? አዎ ይሰማል፣ በደንብ ይሰማል። እሺ ቴንክ ዩ። ቅድም ያልኩትን አጽንኦት ለመስጠት ያክል ነው። ስለ በዚህ ጉዳይ ላይ ስናወራ በጣም ፎከስ ፖይንቱ ኢየሱስ መሆኑን መገንዘብ ይኖርብናል። በፊትም የተነሳው ፖይንት እሱ ስለሆነ ማለት ነው። የማርያም ጉዳይ ሳይሆን ትልቁ የሐሳቡ ትኩረት የኢየሱስ ክርስቶስ ፐርሰኑ ላይ ስለሆነ ማለት ነው። እና ስለ ቴዎቶኮስ ስናወራ ወላዲተ አምላክ ስንል እንደዛ የተባለበት ምክንያት ምንድነው? ውይይቱን የፈጠረው ምክንያት ምንድነው ከተባለ ጉዳዩ ያለው ከማርያም ጋር ሳይሆን ጉዳዩ የሚገናኘው ቀጥታ ከኢየሱስ ክርስቶስ ጋር ነው። ስለዚህ ከማርያም የተወለደው እሱ አምላክ ነው ወይንስ አምላክ አይደለም ነው ፖይንቱ። ስለዚህ ለንስጥሮስ ከሱ የተወለደው አምላክ አይደለም ሰው ነው። ስለዚህ ይሄንን ሐሳቡን ባትል ማድረግ ስለሚገባ ጉባኤ ተዘጋጀና እነ ቄርሎስ ሐሳባቸውን እንጸባረቁ ማለት ነው። እንደ ቀላል ኢሹ መታየት ያለበትም። ምክንያቱም ቀጥታ የሚገናኘው ኢሹ ሲነሳ ፎከስ ፖይንቱ ኢየሱስ ስለሆነ ማለት ነው። ስለዚህ ማርያም ማን ነው የወለደችው ከተባለ ቃልን ነው የወለደችው። ቃልን ወልደዋለች። በምን ወለደችው ከተባለ በስጋ ወልደዋለች። በዚህ አይነት መንገድ ነው ማስቀመጥ ያለብን። አሁን ንስጥሮስ ፎከስ አድርጎ የነበረው የሰውነት ባህሪ ወይም ሂዩማን ኔቸሩ ላይ ስለነበር ማርያም ቃል ልትወልድ አትችልም። ከተወለደ በኋላ ሂዩማን ኔቸሩ እሱ ላይ ያደረበት ወደሚል ሐሳብ ወሰደው። እንደዛ ካደረግነው ችግር ይፈጥራል። ቴዎቶኮስ ነው ስንል ወይም ስንላት ማርያምን ከሷ የተወለደው አምላክ ነው እያልን ነው። ፖይንቱ ይሄ ነው። ከሷ የተወለደው እርሱ አምላክ ነው። ይሄ ነው ነጥቡ። 4 ነጥብ ማድረግ ያለብን እሱ ነው። ስለዚህ ያኔ ሲነጋገሩ ያስጨነቃቸው የነበረው ጉዳይ ምንድነው? ከማርያም የተወለደው ሰው ብቻ ነው ወይ? አይደለም። እሱ ማን ነው? አምላክ ነው። እሱ አምላክ ነው። በሌላ አገላለጥ ማርያምን ራሱ የፈጠረ ነው። እሱ ከሷ የተወለደው ማርያምን ራሱ የፈጠረ ነው። አምላኳ ነው። የሷ ራሱ ጌታዋ ነው። ስለዚህ ዋናው ፖይንቱ ኢየሱስ አምላክ ነው ለማለት ነው። ስለዚህ እኛ አንድ ፐርሰን ነው ስንል ምን እያልን ነው? ያ ፐርሰን ዲቫይን ፐርሰን ነው እያልን ነው እንጂ ሂዩማን ፐርሰን አይደለም። የዲቫይን ፐርሰን ሂዩማን ኔቸርን የሰውን ባህሪ ገንዘቡ አድርጎታል። ስለዚህ ማርያም አብስትራክት የሆነውን ሂዩማን ኔቸሩን አይደለም፣ ያን ብቻ አይደለም የወለደችው። እንደሱ ከተባለ እሱ ችግር አለው። ዘላለማዊ የሆነውን ቃል ወልዳለች። አካላዊ ቃልን ወልዳለች። አካላዊ ቃል ለብቻም ደግሞ ለሁለት የሚደረግ ነገር አይደለም።
አካላዊ ቃል ነው ስለ ምን ማለታችን ነው? ዝሩ ቃል አይደለም፣ ፐርሰን ነው ያን ነው። ሌላ ምንም የተለየ ሚስጥር የለውም። እና ማርያም ቃልን ከመወለዷ በፊት አካላዊ ቃል ነው፣ ከዛ በኋላ አካላዊ ቃል አይደለም የሚል ሐሳቦች ከተነሱ እሱ ችግር ይፈጥራል፣ በጣም ችግር ይፈጥራል፣ በጣም ችግር ይፈጥራል። ለዛ ነው በምሳሌ አድርጌ አሁን እኔ እናቴ እኔን ወልዳኛለች። እናቴ እኔን ስትወልደኝ ፐርሰንን ነው የወለደችው፣ ሌላ ሜሎስን ነው የወለደችው እንጂ አጠቃላይ እኔ ሰው ስለሆንኩ ሂውማን ኔቸርን ሁሉ ወልዳለች ማለት አይደለም ማለት። ስለዚህ ዋትና ሁ የሚለው ነገር በጣም መለየት ያስፈልጋል፣ በጣም መለየት ያስፈልጋል። ስለዚህ ማርያም የወለደችው ማን ነው ከተባለ የወለደችው አካላዊ ቃልን ነው። ስለዚህ ወላዲተ ቃል ትባላለች ወይ? ኦፍ ኮርስ ትባላለች። በነገራችን ላይ ማርያም የወለደችው ነው አብ ልጅ የሚለው ምንም ጥያቄ የለውም። ሁለት ልጅነት ስለሌለ ማለት ነው። ምንም እንኳን ኢየሱስ ሁለት ልደት አለው ብለን ብናምንም ኢየሱስ ሁለት ልጅ አይደለም። ስለዚህ ማርያም የወለደችውን ልጄ ብሎታል። አብ ልጅ ያለው ማርያም ልጄ ብለዋለች። ለምን ያለው አንድ ፐርሰን ነው ስለሆነ አንድ ፐርሰን ነው። ያ ፐርሰን ፍጹም አምላክ ፍጹም ሰው የሚል አረፍተ ነገር ከጨመራችሁበት ልክ አይደለም። ፐርሰኑ ሎጎስ ነው፣ ዲቫይን ነው። ግን ዲቫይን ፐርሰን ሂውማን ኔቸርን የራሱ አድርጎታል፣ የራሱ ገንዘብ አድርጎታል። እና ዝም ብሎ የሆነ አብስትራክት የሆነ ሂውማን ኔቸርን ብቻ ማርያም አልወለደችም። ኢንተርናል የሆነ ዘላለማዊ የሆነውን ወልድን የወለደችው በዛ አይነት መንገድ መታየት አለበት። ስለዚህ በእያንዳንዱ ጌታ ኢየሱስ ክርስቶስ ሲናገር እኔ እያለ ሲናገር በእያንዳንዱ አክሽን በስተጀርባ ያለው ማን ነው? ሎጎስ ነው። አይ የሚለው እኔ ብሎ የሚናገረው ዲቫይን ፐርሰን ነው። በዛ አይነት መንገድ ማየት ይኖርብናል። ስለዚህ የኤፌሶንን ጉባኤ ስናነሳ ፎከስ ፖይንታቸው የነበረው ምንድነው? የተወለደው ማን ነው? በቃ ፎከስ ፖይንቱ እሱ ነው። ስለዚህ እሱ ማን ነው? ሎጎስ ነው የሚል ነው ትኩረት ኤሪያቸው። ምናልባት የዜዶም ስጋት አንዳንድ ሰዎችም ሲናገሩ የሰማው ስጋት ምንድነው? ኦርቶዶክስ ቤተክርስቲያን እንደዚህ ትላለች የሚል ሐሳብ ይነሳል። እኔ አሁን የነገርኳችሁ ሐሳብ የመጽሐፍ ቅዱስን ሐሳብ ነው የነገርኳችሁ። ከዛ ደግሞ ካለፈ በኤፌሶን ጉባኤ ላይ የተወሰነውን ሐሳብ ነው በጣም በጥቂቱ የነገርኳችሁ። ስለዚህ ሐሳቡ ልክ ነው ብዬ ያነሳውበት መንገድ መጽሐፍ ቅዱሳዊ ስለሆነ ነው። ከዛ በኋላ ደግሞ አባቶችም በዚህ አይነት መንገድ ስላስቀመጡት ነው። አሁን ላይ ግን ያለው ማርያምን ቴዎቶኮስ ሲሉ ፎከስ ፖይንቱ ኢየሱስን ለማድረግ ነው ወይ ከተባለ እሱ ላይ እኔ ጥያቄ አለብኝ። አሁን ላይ ፎከስ ፖይንቱ ማርያም ላይ ስለሆነ ነው። አሁን ላይ ፎከስ ፖይንቱ ሽፍት ተደርጓል። እንደዛ ብዬ ደግሞ አምናለሁ። ያኔ በኤፌሶን ጊዜ ፎከስ ፖይንቱ ጌታ ኢየሱስ ነው። ያ ቃልም ሲያመጡ ከኢየሱስ አንጻር ነው ያዩት። አሁን ላይ ግን ስንመጣ ፎከስ ፖይንቱ ሽፍት ተደርጓል፣ በተለያየ መንገድ ተቀይሯል። ይሄ ደግሞ በብዙ ማስረጃ ማሳየት እንችላለን። ማርያምን ወላዲተ አምላክ ሲሏት አሁን ላይ የኢየሱስን አምላክነት ለማጉላት አይደለም፣ የእሷን ክብር ለማጉላት ነው የሚፈልጉት። ለዛ እኮ ነው አሁን ስንወያይ ብዙ ጊዜ ይገቡና ምንድነው የሚሉን? እንዴ የአምላክ እናት አይደለች ወይ? ብታማልድ ምንድነው ችግሩ? የአምላክ እናት አይደለችም ወይ? ጸሎታችን ብሰማ ምንድነው ችግሩ? የአምላክ እናት አይደለችም ወይ? በሁሉ ቦታ ተገኝታለች ብንል ምንድነው ችግሩ ነው የሚሉን አሁን ላይ። ይሄ ለነቄርሎስ እንግዳ ነው። አሁን ላይ እነሱ እየተጠቀሙበት ያለው ሞቲቭ ልክ አይደለም። ለምሳሌ ማርያም የኢየሱስ እናት አይደለችም ወይ? ነች እኮ። ክርስቶቶኮስ የሚለው ቃል በራሱ ዝም ብለን ብናየው ችግር አለበት ወይ? በራሱ እኮ ችግር የለበትም። ግን ሞቲቭ ምን ነበር? ንስጥሮስ ይህን ሐሳብ ሲያነሳ ሞቲቭ ምን ነበር ከተባለ የአምላክ አይደለም ለማለት ነው ክራይስትን። ስለዚህ ከቃሉ ባስቻገረ ሞቲቭን ማየትም ጥሩ ነው ብዬ አስባለሁ። ስለዚህ በኤፌሶን ጉባኤ አባቶች ሲናገሩ ቴዎቶኮስ ሲሏት ትክክለኛው ፖይንት ምን ነበር? ኢየሱስ አምላክ ነው። በቃ
የሁሉ ፈጣሪ የሁሉ አስገኝ ነው ለማለት ነው። አሁን ላይ ግን ያሉ ወገኖች ያው ፍራቻውንም ባላንስ ማድረግ አለብን ብዬ አስባለሁ። ምንድነው ህልም ተፈርቶ ሳይተኛ አይታደርም የሚባል ነገር አለ አይደል? ፍራቱንም በአግባቡ ማድረግ አለብን። አሁን ላይ ግን እውነታውን ሳንለቅ አሁን ላይ ግን ሰዎች ማርያምን ቴዎቶኮስ ሲሏት ከምን አንፃር ነው ከተባለ በቃ ለሷ የተለየ በጣም የተለጠጠውን ነገር ለመስጠት ነው። ይሄን አንዳንድ ምሳሌዎችን ላንሳላችሁ፣ እንዴት እንደለጠጡት ማለት ነው። አንዳንድ ምሳሌዎችን ላንሳላችሁ፣ በጣም የቅርብ ጊዜ ምሳሌዎችን፣ በተለይ ከዚህ ከ10 ዓመት ምናምን በኋላ የሰማናቸውን አንዳንድ ነገሮች ላስታውሳችሁ። ለምሳሌ አቡነ እንድሪያስ ምን ብለዋል? ማርያም ኢየሱስ ስትጸንሰው ኢየሱስም ማርያምን የሚበሉት ምግብ መለኮቱ ያጠፋው ነበር ነው ብሎ የተናገሩት እንጂ በዳሪ መልክ አይወጣም ብለዋል። ሁለቱ እያሉ ኢየሱስም ማርያምን የሚበሉት ምግብ መለኮቱ ያጠፋዋል። ጀስት ሰው ለመሆናቸው ለማጠየቅ ብቻ ነው የሚመገቡት እንጂ እንደኛ ተቀይሮ የሚወጣ ነገር የለም ብለዋል። ማርያምም ኢየሱስንም እንደዛ ብሎ ነው የገለጡት አቡነ እንድሪያስ። ሁለተኛ ቆሞስ አባ ዮሐንስ ምንድን ያሉት? የተሰቀለው የማርያም ስጋ ነው ያሉት። መስቀል ላይ የዋለው የማርያም ስጋ ነው ያሉት። በድፍረት ነው የተናገሩት። ለሁሉም ቪዲዮ አለን። ይሄን ቃል በቃል ነው ያሉት። የተሰቀለው የማርያም ስጋ ነው ቆሞስ አባ ዮሐንስ ነው የተናገሩት። ለቀጥል ሊቀ ሊቃውንት እዝራ ምንድን ያሉት? በተለይ ማቴዎስ ወንጌል ምዕራፍ 1 ላይ አላወቃትም የሚለውን ቃል ሲያብራሩ ማርያም ኢየሱስን በጸነሰችበት ጊዜ አሉ ፊቷ ይቀያየር ነበር እንደ ሳሮን አበባ። ስለዚህ እንደ ሳሮን አበባ ፊቷ ይቀያየር ስለነበር አንዳንዴ ቀይ ሆና ትታየዋለች፣ አንዳንዴ አረንጓዴ ሆና ትታየዋለች። ስለዚህ ምን ብሎ ይጠይቃት ነበር? ማነሽ አንቺ ይላት ነበር። አንዳንዴ ቀይ ስትሆንበት፣ አንዳንዴ አረንጓዴ ስትሆንበት እንደ ሳሮን አበባ ይደነግጥና አንቺ ማነሽ? ማርያም ነሽ ወይስ ሌላ ሰው ነሽ ብሎ ይጠይቃት ነበር ብለዋል። እንግዲህ አስቡት፣ የማርያም ፊት ቀይና አረንጓዴ እንደ አበባ ከተቀያየረ እኔ ዮሴፍ መሮጥ ነው የነበረበት። ይሄን የተናገሩት ማን ናቸው? ሊቀ ሊቃውንት እዝራ የማቴዎስ ወንጌል ምዕራፍ 1ን ሲተረጉሙ ማለት ነው። እንደ ሳሮን አበባ አንድ ቀን ቀይ ሌላ ጊዜ አረንጓዴ ፊቷ ይሆን ነበር ብለዋል። አያችሁ እንዴት እንደለጠጡት። አንድ ልጨምር። አቡነ ፊልጶስ ምንድነው ያሉት በዚህ ጉዳይ ላይ? ማርያም ባትኖር ኢየሱስ አይመጣም፣ ማርያም ባትኖር ኢየሱስ አይኖርም ነው ያሉት። ቃል በቃል እንደዚህ ነው ያሉት። ማርያም ባትኖር ኢየሱስ አይኖርም ነው ያሉት፣ በድፍረት ማለት ነው ወደ ምሕረቷ ላይ። ከዛው ላይ የንግግራቸው እንዲያስተካክሉ ተነግሯቸዋል አሉን፣ ግን ሲያስተካክሉ አልሰማንም። ሲያስተካክሉ ይሄን በተናገሩበት መንገድ ወጥተው አይተሳስቻለሁ አላሉም። አቡነ ፊልጶስ ካሉ መረጃ ታመጣላችሁ፣ እኛም እናጨበጭባለን፣ ቴንኪው እንላለን። ስለዚህ ጉዳዩ በጣም ተለጥጧል። አሁን ላይ በፊት ሞቲቭ ምን ነበር? ኢየሱስ አምላክ ነው ለማለት ነው። አሁን ሞቲቭ ምን ሆኗል? ተገልብጦ ማርያምን በማይሆን ስፍራ ላይ ፖዚሽን መስጠት ነው የተፈለገው። ይሄ በጣም በጥቂቱ ነው ያነሳውላችሁ እንጂ በጣም ብዙ ነገሮችን መጥቀስ እንችላለን። ግን እስቲል እነሱ እንደዚህ ስላሉ ያን ትምህርት እንጥለዋለን ወይ? አንጥለውም። ያን ትምህርት እንተዋለን ወይ? አንተውም። ያን ትምህርት ሞዲፋይ እናደርጓለን ወይ? አናደርገውም። ቴዎቶኮስ የሚለው እንቀበላለን። ወላዲተ አምላክ ነች። ቴንክ ዩ። ሜላዬ ጸጋ ይብዛልህ፣ ተባረክ። ጌታ ኢየሱስ ዘመንን ይባርክ። በደንብ ነው ያብራራክልን። ዳንዬ ካለህ ቀጥል ወንድምነት። ዳንዬ አለ? እሺ ወገኖች ሰላም ብያለሁ ሁላችሁንም።
አይ ቲንክ በቃ እኔ ሜላ ያለው ሀሳብ ነው በደንብ ገዢ የሚሆነው በደንብ ገዢ የሚሆነው እሱ ነው። እሱን ሳስብ ነበረ። እኔም ሌላውን ያሰብኩትን ሀሳብ ነው እንዳለ ሜላ ያወራውና ያ ጌታ ይባርክ ሜላ። በደንብ መሰመር ያለበት ጉዳይ እሱ ነው። ያው ትምህርቱ ምናልባት እኛ ከምናስባቸው ጊዜያቶች በጣም የራቀ ነው አይደል? የቅርብ ትምህርት አይደለም፣ በአባቶች የተደገፈ ትምህርት ነው። ሪፎርመሮችን በዚህ ጉዳይ ላይ ኦልሞስት ተመሳሳይ በሚባል ደረጃ እምነታቸው አንድ ነው እና አሁን ላይ የሚታየው በተለይ ካቶሊካም ኦርቶዶክስ ጋም ይሄንን ቴዎቶኮስ የሚለውን ሀሳብ የሚጠቀሙት ያው ለጌታ አይደለም፣ የጌታን ማንነት በደንብ ለማስረዳት አይደለም፣ የማርያም የሆነውን ነገር ከፍ ለማድረግ ነው። በቃ እሱ ነው ፍራቻው። አይ ቲንክ የአብዛኛው ወንጌል አማኝ ፍራቻ እሱ ይመስለኛል እና ከማርያም የተነሳ የሚታየው እይታ ነው አሁን ነገሮችን እየረበሸና ሰው ውስጥ ስጋት እያሳደረ ያለው። የነሱ ስጋት ግን ትምህርቱን ግን ሐሰት ነው እንድንል ወይ ደግሞ ሄሬሲ ነው እንድንል አያደርገንም። የሚፈጥርብን ስጋት ማለት ነውና ስለዚህ እንደ ክርስቲያን የትኛውን ጫፍ መያዝ አለብን ብለን ስናይ በቃ ትምህርቱ ትክክል ነው መቀበል ይኖርብናል። የታመነ ነው በአባቶችም። ስለዚህ ሁላችንም አክሴፕት እናደርገዋለን። ግን ፍራቻችንንም ደግሞ መተው አለብን ብዬ አላስብም። ምክንያቱም ብዙ ጊዜ ይሄንን ሐሳብ የሚያነሱበት ምክንያት በደንብ ሜላ አስቀምጦታል። ለምሳሌ የአዳምን መርገመ ስጋና መርገመ ነፍስ ያጠፋችው ማርያም ናት ይላል። ኦርቶዶክስ ውስጥ በመጽሐፍ ደረጃ የተቀመጠ ሐሳብ ነው። የማርያም መርገመ ስጋና መርገመ ነፍስ የአዳም መርገመ ስጋና መርገመ ነፍስ የጠፋው በማርያም ነው ብለው የማዳንን ተስፋ ጭምር ወደ ማርያም የሚያዞሩበት ሐሳብ አለ። ዓለም ሁሉ የተፈጠረው ለማርያም ነው የሚሉበት ሐሳብ አላቸው። እና እነኚህ መነሻ ሐሳቦች ምንድናቸው? ምናልባት እንደዚህ አይነት ኤክስትሪም የሆኑ የተለጠጡ ትምህርቶቻቸው እንደሆነ ያስታውቃል። ሌላ ምንም መነሻ የሚሉት ሌላ ሐሳብ ስለማይኖር ማለት ነውና ግን ስጋታችንን ያው ባላንስ ማድረግ አለብን ብዬ አስባለሁ። ልክ ነው። ቤተክርስቲያኒቷ ውስጥ ሁለቱም ካቶሊክ ጋም ኦርቶዶክስ ጋም ከማርያም አንጻር ይሄንን ቃል እንደ አምላክን ስለወለደች አይደለ ወይ እያሉ የሚያነሷቸው በጣም ብዙ ሐሳቦች አሉ እና እነሱ ስላነሷቸው ግን ቴዎቶኮስ የሚለውን ኮንሰፕት መጣል ተገቢ ነው ብዬ አላስብም። እሱ ማርያም ጌታን ብትወልድም አምላክን ብትወልድም የአምላክ እናት ብትሆንም ግን ማርያም ራሷ ግን አምላክ እንዳልሆነች ማሳየት ለኛ ቀላል ይመስለኛል። ምክንያቱም እሷ ጌታን በመውለድ ወደ አምላክነት አላደገችም፣ ወደ አምላክነት አልተለወጠችም። ማርያም ሊትራሊ እንደኛ እንደማናችንም ሰው ናት። ስለዚህ ያ ሰውነቷ ይሄ የሰውነት ኔቸሯ በምንም ታሪክ ጌታን ስለወለደች የተለወጠና የተቀየረ መጽሐፍ ቅዱሳዊ ሐሳብ የለውም። ቤተክርስቲያኒቷ የምታነሳቸውን ኦርቶዶክስ የሚሆን ካቶሊክ የሚያነሱትን አርጊውመንት ከመጽሐፍ ቅዱስ አንጻር ቻሌንጅ ማድረጉ የተሻለ ነው የሚሆነው ብዬ አስባለሁ። እና ምናልባት ጥያቄ ያለው ሰው ገብቶ ማውራት መነጋገር ይቻል ይሆናል። እንግዲህ በደንብ ባላንስ ለማድረግ ስጋታችንን መርሳት የለብንም። አዎ ልክ ነው። የተነሱ ሐሳቦች ስጋቶች አሉ። አዎ ግን ስጋቶቹ ትምህርቱን ግን ሪጀክት እንድናደርገው ማድረግ የለበትም። ምክንያቱም ከኢየሱስ አንጻር በጣም ወሳኝ የሆነ ዲፌንድ ሊያደርገው የሚገባ ለብዙ ጥያቄዎች መልስ የሚሆንም ጉዳይ ስላለው ይህንን ሐሳብ መተው የለብንም። የማርያም ጉዳይ በተመለከተ ኦርቶዶክስ ይጠቀሙታል፣ ካቶሊኮች ይጠቀሙታል፣ ምንም ጥያቄ የለውም። አዎ አሁን ላይ የምናየው መሬት ላይ ያለችው ኦርቶዶክስ ካቶሊክም ጨምሮ የጌታን ማንነት ለማሳየት ሳይሆን የሚጠቀሙት የማርያምን ትልቅነት ለማሳየት ነው የሚጠቀሙት። ማርያም ትልቅ ናት፣ የተለየች ናት፣ ከፈጣሪ በታች ከፍጥሯን በላይ ናት የሚል አርጊውመንት እሱን ለማሳየት ነው የሚታገሉበት እና እሱን እንደ እግዚአብሔር ቃል እንዳልሆነ ማሳየቱ የተሻለ ነው የሚሆነው።
ጸጋ ይብዛላችሁ። ሰላም እንደምናችሁ ሁላችሁም። ተባረክ ዳንዬ፣ ጸጋ ይብዛልህ። ቤትዬ እኮ አንዴ እንዴት ናችሁ ቤተሰቦቼ? አንድ ጥያቄ አለኝ እኔ አሁን። እስኪ ለእናንተ ማርያም ወላዲተ ቃል ትባለች በሚለው ታምኑበታላችሁ? አመናችሁበት አይደል? አዎ። ስለዚህ እኛም እንላታለን እናንተም ትላታላችሁ። ስለዚህ ተስማምተናል ማለት ነው። ጥያቄሽ ይሄ ነው? ማርያም ወላዲተ ቃል ትባላለች ወይስ አይደለም ነው? አዎ አዎ ትባላለች። አመሰግናለሁ። ተመልሰልኝ። ግን ኢየሱስ ክርስቶስ ግን ፈጣሪ ነው? ክርስቶስ ፈጣሪ ነው? አዎ ፈጣሪ ነው። እንዴት ማለት ፈጣሪ ነው ማለት አይደለም ብለሽ ነው የምታምነው እንጂ? አዎ እሺ ከሚላጋ ወይ ከዳኒ ጋር አውሩ። እሺ ይላያል አውራ። እስኪ አስረዳኝ። እስኪ መጽሐፍ ቅዱስ ማስረጃ አስረዳኝ። ኢየሱስ ክርስቶስ ፈጣሪ ነው የሚለውን። አመሰግናለሁ። እሺ ሜላ አለ ኦርቶዶክስ ናት። ኤቢ ሄድበት ብዬ ኤቢ እሺ አይ ኦርቶዶክስ ሆነሽ ግን ኦርቶዶክስ ነሽ? ይቅርታ ቤቲ እና ኦርቶዶክስ ኢየሱስ ፈጣሪ አይደለም ብላ ታስተምራለች እንዴ? ኦርቶዶክስ አልሆንሽም ማለት እኮ ነው። በቃ ኢየሱስ ክርስቶስ እኮ አሳዩኝ። ኢየሱስ ክርስቶስ ፈጣሪ ነው የሚለውን ቦታ አሳዩኝ። ብዙም አዋቂ ስላልሆንኩ ነው ከእናንተ የምጠይቃችሁ። ለዚህ ነው ከመጽሐፍ ማስረጃ ኦርቶዶክስ ኢየሱስ ፈጣሪ አይደለም ብላ ነው ያስተማረችሽ? እንደዛ ነው የምታምኚው? እንዴት ነው አልገባኝም። ወይም ኤቲስት ነሽ? አይደለም። አይ እስኪ አስረዱኝ። ከመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ፈጣሪያችን ነው፣ ፈጣሪ ነው። ፈጣሪ ማለት ምን ማለት ነው ሲጀመር? እሱን ብታስረዱኝ ደስ ይለኛል። ቤቲ ለመልስ እንዲመቸው አንቺ ፈጣሪ አይደለም ብለሽ ያልሽበትን ምክንያት አስቀምጭለትና አንቺ ቤተክርስቲያን እንደዛ ብላ አታስተምርም። በእርግጥ አንቺ እንደዛ ልትይ ያልሽበትን ምክንያት አስቀምጭና ከዛ ይመልስልሻል ማለት ነው። ክርስቲያንን አልወክልም እኔ፣ ኦርቶዶክስን አልወክልም እኔ። አንድ ራሴ ነው እንጂ ኦርቶዶክስን አልወክልም እኔ። ጥያቄ ስላለኝ ነው ይህን ጥያቄ የጠየኳችሁ። እኔ ጥያቄ ስላለብኝ ነው። ማትወኪ ከሆነ ኦርቶዶክስ ማትወኪ ኦርቶዶክስ አይደለውም ብለሽ ነው ማውራት ያለብሽ። ምክንያቱም ኦርቶዶክስ የማታስተምሮን አስተምሮ እንደዛ ካልሽ ኦርቶዶክስ ነኝ ካልሽ ኦርቶዶክስን ትወኪያለሽ። የማትወኪበት ምንም ምክንያት የለም። እሺ ይህን ቢመለስልኝ ደስ ይለኛል። ይመለስልሻል። አጥልተሽ ለፊ ለምን እንደዚያ ልትይቻልሽ? ከምን አንጻር ይቀጥ? እሺ ለማንኛውም አንድ መጽሐፍ ቅዱስ ክፍል ላንብብልሽ። ዮሐንስ ወንጌል ላይ አለሽ? ቤት ይሰማሻል? እሺ ቃል ነበረ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበር ይልና ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ስለዚህ ቃል የሆነው እግዚአብሔር ዘላለማዊ ቃል ሁሉ በእሱ እንደሆነ፣ ከሆነው ደግሞ አንዳች እንኳ ያለ እርሱ እንዳልሆነ ይኸው መጽሐፍ ቅዱስ ይመሰክራል። አንድ ተጨማሪ ጥቅስ ደግሞ ልስጥሽ። ዕብራውያን ምዕራፍ 1 ላይ ማለት ነው። እንግዲህ ብዙ ከማደክምሽ ተወሰኑ ጥቅሶችን የቤት ሄደሽ ማንበብ እንድትችይ። ዕብራውያን ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና ብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል። እዚህ የዘላለማዊ ቃል የሆነው የእግዚአብሔር ልጅ ዓለማት የተፈጠሩበት እንደሆነ፣ እግዚአብሔር ዓለምን የፈጠረበት እንደሆነ፣ ዓለም የተፈጠረው በእርሱ በኩል እንደሆነ በግልጽ ይሄ ክፍልም ይናገራል። ሌሎችንም የመጽሐፍ ክፍሎች ማንሳት ይቻላል። ቢያንስ እነዚህን እንግዲህ
አንብቢያቸው። ሌላ ጥያቄ አለሽ? አትግባባንም እኮ እኔ እግዚአብሔር ዓለምና ምድርን ሰማይና ምድርን የፈጠረው እግዚአብሔር መሆኑን አውቃለሁ። እኔ እግዚአብሔር እኮ አይደለም እግዚአብሔር ማለት ክርስቶስ ማለት ነው። እኔ እኮ ጥያቄ ጠየቁት እኮ እግዚአብሔር ማለት ዓለምና ሰማይና ምድርን የፈጠረ ነው። ያነበብኩት ስለ ክርስቶስ ነው። ስለ ክርስቶስ እኮ ነው የማወራው እኔ። እኔም ያነበብኩልሽ ስለ ክርስቶስ ፈጣሪ ነው ወይ? ክርስቶስ ፈጣሪ ነው ወይ? ክርስቶስ ነው ያነበብኩልሽ። እሺ አንድ ጊዜ ደግሜ ላንብብልሽ። አንድ ጊዜ ደግሜ ላንብብልሽ። በመጀመሪያ ቃል ነበረ ይላል። ቃል ማን ነው ብለሽ ነው አንቺ ከአሁን በፊት የሰማሽው ወይም የተማርሽው? ዮሐንስ ወንጌል ምዕራፍ 1 ላይ ያለው ቃል ወልድ ኢየሱስ ክርስቶስ እንደሆነ ታምኛለሽ አይደል? በቃ እሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ስለዚህ የሚያወራው ስለ ቃል ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ብሎ የቃልን መለኮትነትንም ይናገራል። ቃል ደግሞ የሁሉ ፈጣሪ፣ የሁሉ አስገኝ፣ ሁሉን ነገር እንዲሆን ያደረገ እንደሆነ ይናገራል። ግልጽ ነው። እሺ በቃ አመሰግናለሁ። እስኪ አንብቢያቸው እነዚህን ጥቅሶች፣ ሌሎችንም የመጽሐፍ ቅዱስ ጥቅሶች። የምር ማለት በቅንነት ከሆነ እየጠየቅሽኝ ያለሽው ኢንቦክስ ያቆኛል። እኔ ቤተሰቦች ያቆኛል። እኔ እዚህ አዲስ አይደለሁም እና እሺ